ምናምን ስትመጣ ነው እሱ በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተህሪፍ የሚባለው ነገር ምንድነው በእንግሊዘኛ ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽን ሆነ ተበረዘ ሲባል ምንድነው የምትረዳው ስለዚህ ቆይ ይሄንን አሁን የተበረዘውን ቃል ይዘን እዛው ያነከስን ኢየሱስን መጠበቅ ነው እንጂ ታዲያ ወደ ሌላ ሃይማኖት መቀየሩ ለማስፈልግ ነው አይደለም ተበረዟል ወይስ አልተበረዘም ነው ጥያቄው እኔ ተበረዟል አይደለም እኔ እንዴ ቶራ የተሰጠው ለማን ነው ለሙሴ ነው ለሙሴ የተሰጠው ሙሴ ሞተ ተቀበረ እያለ የሚነግረን ማን ነው በሙሴ መጽሐፍ ላይ ጨምሮ ኢየሱ ማስረጃ አለ እንዴ ኢየሱስን ተነስ የነገርከን ሙሴ ነገር ያለ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ የሚያወራው ማን ነው ነብይ አልተነሳ ብሎ ኢየሱ ያለ ከዛ በኋላ ባልተነሳም እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም ሙሴ ተቀበረ መቃብሩ እስከ ዛሬ ድረስ የለም እያለ የሚያወራው ማን ነው ካለፈ በኋላ ከረጅም ጊዜ በኋላ የሚያወራው ማን ነው ኢያሱ ነው መስሎኝ አይደለም ኢያሱ አይደል እሺ ዘፍጥረት 14 ላይ እስከ ዳን ድረስ አብርሃም ሄደ ሲል ዳን የምትባለው ከተማ በኢያሱ ጊዜ ነበረች እሱ ላይ የሆነ ነገር የሆነ እንትን አለ የሆነ ትንሽ የተምታታ ነገር ዳን እያለ የሚያወራው ስለ ዳን ከተማ የሚያወራው ማን ነው እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን የምትባል ከተማ ስትቆረቆር ኢያሱም ሙሴም አልነበሩ ማን ነው እያወራ ያለው አሁን ያላስተዋልኩትን ነገር ነው እየጠየቀኛል ስለዚህ ተበርዟል አይደለ አንዴ ተበርዟል አይደለም እንዴ ምን ነከው ልጅ አንዴ ሌሎች እኮ አመኑ እኮ እና አድነው ላመኑ እና አንድ ሺህ ጊዜ ማና ነው የምናገባኝ ሮይነር አመኑ ምናምን ሁሉም ያምናል ኢቭን እንኳን ቤሪያ የምትለውም ራሱ ያምናል ራሱ የሰው እጅ ገብተው ብላይላል አበረዘም ታዲያ ሐዋርያት ማን ነው ሉቃስ ወንጌል 4:17 ላይ የጌታ መንፈስ በኔ ላይ ነው ለዶች ወንጌል ሰብከን ቀብቶኛል ለጉሮቹም ማየትን ብሎ አነበበው የኢሳይያስ መጽሐፍ አይደል እሺ የኢሳይያስን መጽሐፍ ሲያነበው ከኢሳይያስ መጽሐፍ ላይ ለጉሮች ማየት የሚል ነገር አለ ሚሎን ዮዴሄ ቫቬ ያለ ነበር ኢሳይያስ 61 ላይ ያለው የኢሳይያስን መጽሐፍ ሲያነብ ዮዴሄ ቫቬ ሚሎን ያወጣ ነው ጌታ ያለ ሲጠቀም የነበረው ኮሪዮስ ያለ ነበር ኢየሱስ ሲጠቀም የነበረው እንደ ማብራሪያ ከሆነስ አዲስ ብሉ ኪዳንን ያብራራ አዲስ ኪዳን ያነበበ ያለው እኮ መጽሐፉን የኢሳይያስን መጽሐፍ ሰጥተውት ነው ያነበበ ያለው ኢየሱስ ያወጣ እየመሰቃቀለ ነው ሲያወጣ ነበር ይላል ልክ ነው መጽሐፉን እየጨመረና እየቀነሰ ነበር ኢየሱስ ሲያነብ የነበረው ኢሳይያስ 61 ሲሰጠው አረ ኢየሱስ አይቀንስም ያምላክን ቃል ታዲያ ማን የጨመረው የቀነሰው እዛ ጋር ተርጓሚዎች ከሆኑ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው ስለዚህ የተበረዘውን ያነከስከ መቆየት ነው እንጂ ሃይማኖት መቀየሩ ትርጉም አለው ያው እኔ በረዘና ተልኛል ማለት ነው ያነከስ መቆየት ይችላል አትችልም ወይድ መበረዙን አምነህልኛል አንተም አላምንኩ ረቆይ አይ ስለዚህ ቢበረዝም ሰዎች ቢያበላሹትም መጤዎች እንደዚህ ማለት የአምላክ ጣላቶች ቢያበላሹትም ያነከስክ ክርስቶስን መጠበቅ እንጂ ሃይማኖት መቀየሩ ምንድነው ትርጉሙ ነው ሃይማኖት መቀየሩ አይደለም እኮ እሺ ቀጥታ ልጠይቅህ እስቲ ዮሐንስ ወንጌል ምዕራፍ 1:19 ላይ አይሁዶች 3 ሰዎች ይጠብቁ ነበር አይደለ እንዴት አይሁዶች 3 ሰዎችን ይጠብቁ ነበር የሚመጡ ብለው እሺ ማን ናቸው ሶስቱ ሰዎች ይተከሱት ዛጋ ሙሴ መሲሁና እንትና ናቸው ማነው ስሙ ወደ ሰማይ ከእግዚአብሔር ጋር ካይዱ ሶስት ጥያቄዎች ነው የጠየቁት አንደኛው ኤልያስ ነው ሁለተኛው መሲሁ ነው ሶስተኛው ደግሞ ነብዩ ነው ሶስት ናቸው ነብዩ ዮሐንስ ወንጌል ምዕራፍ 1:21 ላይ ያለው ነው አይደለም ሌላ ነብይ አለ ከሙሴ በተለየ መልኩ ይጠበቃል ከመሲሁ በተለየ መልኩ የሚጠበቅ ነብይ አለ አንተ ክርስቶስ ነህ ወይስ ነብዩ ነህ ምናምን ብሎ ሲጠየቅ ነብዩ አይደለም ክርስቶስም አይደለም ማለት ነብዩ ማን እንደሆነ እስካሁን አልታወቀም ስለዚህ የሚመጣ ነብይ አለ ከክርስቶስ በኋላ ማን ነው ያ ነብይ አልመጣም እየጠበቅነው ነው ማን ነው እሱ ነብይ እንጃ እና ዮሐንስ ያለውቀው ነው ሊያቀር እንዴ እኮ እንጃ ትለኛለህ ሶስት ሰዎችን ይጠብቁ ነበር ኤልያስ ይጠበቃል ወይድ ማን ዝም ብዬ ልቃሽልኝ ታዲያ አንተን የሚያክል ሰው ጋር ያወራው እንትን አይደለም ኤልያስ ተብሎ የሚጠበቀው የነበረው መጥምቁ ዮሐንስ ነው አይደለ ኤልያስ ተብሎ የሚጠበቀው መጥምቁ ዮሐንስ ነው ማቴዎስ 11:14 ላይ ባለው ጥቅስ መሰረት ኤልያስ መንፈስ ትክክል ነው መሲሁ ማን ነው መሲሁ ክርስቶስ ነው ነብዩ ማን ነው ሶስተኛው እንጃ እንዴት ትለኛለህ እንዴ ታዲያ ማን ልበል ነብዩ ማመድ እንደተፈለገ ነው ከክርስቶስ በኋላ የሚመጣ ነብይ አለ እሱ ማን ነው ነብዩ ማመድ እንደተፈለገ ነው ወይደ እንግዲህ ቁርአን እንደዛ ይላል እንዴ እሺ ነብዩ በአይሁዶች ሲጠብቁት የነበረው ነብይ ተብለው
በመጽሐፋቸው ላይ የቱ ጋር ነው ያለው ነብይ እንደሚመጣ የሚናገረው? ይሄ ነብዩ የተባለው እኔ ምን አውቃለሁ እናቴ ልጅ ዘዳግም 18 ላይ ነው አይደል የሚጠቁመው? የግሪክ ማስታወሻ ላይ የሚመጣው ነብይ አንተ ነህ ወይስ ሌላ አንጠብቅ ብለው ሲሉት የሚመጣው ነብይ ብለው ዮሐንስ ሲጠይቁት የሚመጣው ነብይ አንተ ነህ ሲሉት እኔ አይደለሁም አለ አይደለ? የሚመጣው ነብይ የተባለው ዘዳግም 18 ላይ ነው አይደል ያለው? አይደለ ዱከም ዘዳግም 18 ላይ አይደል? እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል አይደል? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? እኔ እንጃ። አረቦች አይደሉ? ዘዳግም 2:4 ላይ ምንድነው የሚለው? እሺ የሴር ልጆች ይሌለ በሴር ልጆች በኤዶም ልጆች ወንድሞቻችሁ ይላል አይደል? ሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? እሺ የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው አይደል? አረቦች። እሺ እንደው ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸው ሲል የእስራኤል ወንድሞች እነማን ናቸው? የእስራኤል እንደምነግረኝ ከሆነ አረቦች ናቸው። እሺ ከአረቦች የሚመጣ ነው ነብዩ? ያ ነብይ የተባለው አጣቅስና ነገረኛ ካለ እኮ አረቦቹ ነው የሚለው። አሁን ከክርስቶስ በኋላ የሚመጣ ነብይ እንዳለ ነገርከኝ። እንደና ደግሞ ከወንድሞቻቸው መካከል ማለት የእስራኤል ወንድሞች አረቦቹ ናቸው። ከአረቦች የሚመጣው ነብይ ማን ነው የሚመጣው የምትጠብቁት? እኛ ከአረቦች እስካሁን አልጠበቅንም። እንግዲህ ነብዩ መሐመድ ነው የምትለው ከሆነ በማስረጃ ከነገርከኝ ሰማለሁ። ከዛ ውጪ ያው ምን ተፈጸመ እኮ እንትን ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጂል ተጽፎ የሚገኝ ነብይ ይላል። ይሄው ቁርአን እንደዛ ይላል። በተውራትና በኢንጂል ተነግሮ የነበረ ነው ይላል። ይሄው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘህ በዛ ላይ ትንቢት ይዘህ ለምንድን ነው እስልምና የማትቀበለው? ዛሬ ድረስ የቆየው ለምንድን ነው? እኔ አሁን ሌላ አሁን የሆነ ነገር ባወራ ቃላ ባርገጥ ነው እስልምና እንድትቀበል ያስገደደ ሰው አለ? ማን ያስገደኛል? ምን አገባኝ ብሎ ምንም አላስገደደም። ኦኬ በቃ እኔ የምለውን ተከትለ በል። ኧረ እባክህ ይሄ ደግሞ አንተ ይበቃል ለዛሬ በቃ ይበቃኛል እባክህ። አማ የመስቀሉን ነገር አስብበት። እሺ ወይ ኧረ ጥሩ አለቶ ያው የተቀረጸ ምስል አታምልክ ስለምል ራሱ የተቀረጸ ስለሆነ በዚህ ይቀበላል ራሱ ማለት ነው። ኢየሱስ ራሱ ቀጥ ባለ እንጨት ነው የተሰቀለው። በተመሳቀለ ነው የሚለው ራሱን የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ቀጥ ባለ እንጨት ላይ ነበር አይደል እንዴ? ጂኦቫ ዊትነሶች ይሄን ነገር በደንብ ያውቃሉ። እሱን ተምሬያለሁ። ጂኦቫ ዊትነስ ጋር ታዲያ ይሄን የተመሳቀለውን ከየት አመጣኸው? ያው መስቀል ስለሚል እንግዲህ መስቀል የሚለው ክሮስ ነገር እንደሆነ ነው። መስቀል የሚለው እኮ ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪከኛው ቃል ቆመጥ ግንድላ ምናምን ብሎ ይገልጹታል። ጂኦቫ ዊትነሶች ግሪከኛው እንደዛ ይላል ስታውሮስ የሚለው ቃል። ስለዚህ አንተ ከየት አመጣኸው የተሳቀለውን ያደረከው? በቃ የሥላሴ አማኞች የሰጧችሁ ነገር በቃ ነጥጦ ሲግቷችሁ ትጋታላችሁ ዝም ብላችሁ። ተውስቲ እኔ ሥላሴ አላውቅም። ተው ሥላሴ ለምን አታውቅም? ራሱ ማለት ሥላሴ ቆይ አንድ ጥያቄ ልጠይቅህ እስቲ። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ ሰው ነው የምን አምላክ ነው? ግሪኩ ላይ አምላክ ነው የሚለውን እንደጨመሩበት ላሳይህ። ጨማሪው ማን ነው? ግሪኩ ላይ አምላክ ነው ይላል። ትቀበላለህ? እኔ አልቀበልም። እኔ ሰው የሚወለድ አምላክ አላውቅም። እኔ ይላላ ግሪኩ ይላል። ባይብል እንደዛ ይላል። ምን ታረጋው? ኤቲስት ነው መሆኑ ነው አምላክ ነው ብሎ በትክክል ግሪኩ ላይ ቢመጣ ኤቲስት ሆናለሁ እንጂ አልቀበልም። ለምን መሰለህ? ጽንሶ ነው የሚወለድ አምላክ ነው። ደም ሆኖ ከደምና ወደ ሰው ይላል። አምላክ ነው ይላል። ግሪኩ ላይ የቫቲካነስ ሲጻፍ ቫቲካነስ ላይ ሞኖጌነስ ቴዎስ ይላል። ዮሐንስ ወንጌል 1:18 ላይ አሌክሳንድሪያስ ላይ ደግሞ ማነው ሞኖጌነስ ሂዮስ ይላል። ኦንሊ ቢጎትን ጋድ ይላል። ኦንሊ ቢጎትን ሰን ይላል። የትኛውን ነው የምትቀበለው ከግሪኩ ከሁለቱ? ካንተ ሰማው የት አባት ያውቄ ነው የምቀበለው? የትኛውን ነው? ኦንሊ ቢጎትን ሰን ይላል አይደለ? እንግዲኛውም ኦንሊ ቢጎትን ሰን ይላል። ኦንሊ ቢጎትን ደግሞ ጋድ ይላል። የትኛውን ነው የምትቀበለው? እኔ አሁን ካንተን የሰማሁት ነው ግሪክኛውን። ያ ግሪክኛ አላነበነ ወይ ኦሮምኛው ያ አማርኛ ማለት ነው። እሺ አንደኛ ጢሞቴዎስ 3:16 ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ይላል። አምላክ በስጋ ተገለጠ ይላል። ትቀበላለህ? አምላክ በስጋ ተገለጠ ይላል። ኪንግ ጀምስ ቨርሽን ባይብል ላይ
ትቀበላለህ? አምላክ ስጋ የሚለው ክርስቶስን ነው። አምላክ የሚለው አብን ነው። አምላክ በክርስቶስ ተገለጠ ማለት ነው። ሌላ ምን አለ ታዲያ? በስጋ የተገለጠው ማን ነው? የዲያብሎስን ስራ እንዳይፈርስ በስጋ የተገለጠ የማን ልጅ ነው? የአምላክ ልጅ። ታዲያ አምላክ ተገለጠ የሚለውን ተቀብለ አምላክ ማለት አብ ነው፣ ስጋ ማለት እሱማ የሆነ ጂሰስ ትምህርት ሆነ እኮ። አንተ እንዱ ከምዬ በቃ ተፈውዛል ማለት ነው። አንተ ልጅ ለምን አሰልምም ከዚህ ብላ ቆይ እስቲ ተሱን ተውና አሁን ንገረኝ። ምን ንገረኝ እኮ አምላክ በስጋ ተገለጠ አይደለም የሚለው የአምላክ ሚስጥር ነው የተገለጠው። አምላክን የመፍጠር ሚስጥር የአምላክ ሚስጥር ቆላሲስ 2:2 ላይ ማን ነው ይላል? ክርስቶስ የማን ሚስጥር ነው ይላል? የእግዚአብሔር ሚስጥር የአምላክ ሚስጥር ነው ይላል። የአምላክ ሚስጥር ነው በስጋ የተገለጠው። አንደኛ ዮሐንስ መልእክት 3:16 ላይ የዲያብሎስን ስራ እንዲያፈርስ የማን ልጅ ተገለጠ ይላል? የአምላክ ልጅ ተገለጠ አይልም? ሐዋርያት ሥራ 2:22 ላይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ምን ነበር ይላል? ሰው ነበር ይላል። ሰው ነው በስጋ የተገለጠው። ግልጽ ነው። ግን ኪንግደም ቨርሽን ባይብል ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ብሎ አስቀምጠውታል። ለምን እንደዛ የተፈላለሱት ታዲያ? የአሌክሳንደር እንትን እንደዛ ነው እንትን የሚለው ማኑስክሪፕት ላይ ግሪኩ ላይ አሁን ተበርዟል የሚለውን ለማጠናከር ነው አይደል የምንጠቀመው? ወይ የቫቲካንስ ኮዴክስ ቫቲካንስ ላይ እንደዛ ይላል። ማን ነው ኮዴክስ አሌክሳንድሬስ? ኮዴክስ አንተ ወይ ተበርዟል የሚለውን ለማጠናከር ነው አይደል? እንዳለ ደብልንስ አድርገህ የምነግረኝ ታዲያ ብዙ ነገር ተጨምሮ የለ እንዴ? ብዙ ነገር የክርስቶስን አምላክነት ለማስረዳት ብዙ ነገር ጨምረዋል። እኔ ላሳይ እችላለሁ፣ ከ20 በላይ ላሳይ እችላለሁ። ለዛ ነው ቴክስቹዋል ቫሪያንት ባላቸው ነገሮችን ቴዎሎጂያዊ ማድረግ አንችልም አሻሚ የሆኑበት ጥቅሶች ላይ ብለው ስለሚሉ እንጂ አሻሚ ጥቅሶች አምላክ የሚለው ለኢየሱስ የጨመሩበት 20 ጥቅስ አውቃለሁ እኔ በግሪክ ማኑስክሪፕት ላይ። ምን አይነት እንግዲህ የተጨመረ ነገር አለ። ስለዚህ መጽሐፉ ተበርዟል። አንደኛ። ሁለተኛ ነገር ደግሞ የአምላክ ቃልም አይደለም ራሱ። አንድ ኤግዛምፕል እስቲ ዘፍጥረት 37 ቁጥር 9 ላይ ዮሴፍ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየዋል አይደለ? በህልሙ አሬብ ከወይድ ብናት ዛሬ ነው ልገለኝ ነው እንዴ? ኤግዛምፕል ነው። አሪፍ ነገር ልነግርህ ነው። እሺ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየዋል አይደለ? ፀሐይና ጨረቃ እናትና አባቱ ናቸው አይደል? ለማን? ለዮሴፍ እናትና አባቱ። ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየዋል። ያዕቆብ ሲተረጉሙ ምን አለ? ፀሐይና ጨረቃ ማለት እናትና አባት ነው አለ። 11 ከዋክብት 11 ወንድሞች ናቸው አለ። እኛ መተን እንሰግድልሃለን አለው በትንቢቱ ሲተረጉምለት አይደል? ከዛ ዮሴፍ በግብጽ እንትን ውስጥ ተሾመ አይደለ? መተው ሰገዱለት አይደለ? 11 ኮከብት 11 ነገደ እስራኤል 11 ወንድሞቹ መተው ሰገዱለት አይደል? ያዕቆብም ሰገደለት አይደል? ሰገደለት ይላል አይደል? ሰገደለት ሲመጣ እኮ ያዕቆብ ልክ ነህ። አይ እንትን ነው ኮመንቶች ዱከም ጨለለ እያሉ ስለሚሉ እኮ ነው እየሳቁ የሚውት ማድረገው እንዳረሱ። አትከታተል እኔን ተከታተለኝ። እሺ ሰገደለት አይደለ? እኔ እንጃ። እናትየው ሞታለች አይደለ? ቢንያም ሲወለድ ነው የሞተችው አይደል? ስታምጥ ወንድምየው። ስለዚህ በትንቢቱ መሰረት እናትየው ካልሰገደለች ይችላል ከዛ ተበርዟል። ኮመንት ክፈቱ። ኮመንት ለምን ታጠፋላችሁ? ወይ ዱኛ እግዚአብሔር ዘንድሮ ፈጀን። እንዴ ኡስታዝ የት ሄዶ ነው? ማሂር ወይ ኡስታዝ ኔትወርክ መሰለኝ እያወራ ነው። ወባ
ኔትወርክ ነው ይመጣ ስልክ ከቶበስ ነው ኔትወርክ ብሮ ወይ ሉካ አንተ ሰንቀለቀለ ከስሮኝ ስቦ እናት ዱቄት አደረገኝ አንተ የተበረዘ መጽሐፍ ይዘህ ታዲያ እዴ ዝምበር አንተ ብትጨመር ነው እና ታዲያ አረ በቃ በእናትህ ተው እማ እኔ የምልህ ግን ቁም ነገር ሉቃስ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይኸውልህ እንግዲህ ጅብ በቀደደ ውሻ በቀደደ ጅብ ይገባል እንግዲህ ተመልከት ታዲያ አይተህ ከሆነ ቀደም ኡስታዝ የጠቀሰልህ አንድ ጥቅስ ነበረ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የእግዚአብሔርን ወንጌልን ሰብክ ዘንድ ቀብቶኛልና ይላል አይደል ሉካም ኢየሱስ ያ ወንጌል ከማን ነበር የሚሰማው ከማን እየሰማ ነበር የሚያስተላልፈው ከአምላክ ነው ጥሩ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ ብሎ የተናገረው ቃል ከአምላክ ሰምቶት ነው የተናገረው ቴዎፍሎስ አይ ኢየሱስ ኢየሱስ እኮ አይደለም የተናገረው ሉቃስ አይደል እንዴ ገብቶኛል መጽሐፉን ነው ማለት መጽሐፉን ደሆል መጽሐፍ ነው እያልኩ ያለሁት በነገራችን ላይ ጸሐፊዎቹ እንደማይታወቁ ታውቃለህ ግን የምን የባይብል ጸሐፊያን አረተውስ ያንደለ ማይር ሰላም አለይኩም ባይብል እንጂኛ ጸሐፊው ታወቃል ታወቀም ይስራልኛል ወይ ሱማ ግዴታ ነው ማሂር አለ ሰላም አለይኩም ሌላ ሰው እንዳለኩ ስነ ይወርዳሉ እንዴ አንተ አረ ዱከም ዛሬ ማምረን ነው ምን እውነት እንዳልከው ወላሂ እስቲ ታብን ክፈተውና አንድ ጊዜ ስለ ወንጌል ያስተምረን እሺ ዱከም እንዳትወርድ ወላሂ ጥሩ ትምህርት ታገኛለህ ዛሬ ወላሂ ነው የምልህ ትምህርት እሺ ይጠቅማል ዱከም አልወርድም እሺ ማሂር ቀጥለሽ ወይ ማንም ያወራል መድኃኒት ማለት ነው ስለታመምክ ብቻ መንገድ ላይ ያገኘው መድኃኒት ትወጣለህ አረ የባሰ ሊደፋ ይችላል እንጂ የባሰ ሊደፋ ይችላል አይደል አዎ ለስጋ ይሄን ያህል ከተጠነቀቅ ለመንፈስ መጠንቀቅ ያስፈልጋል ወይስ አያስፈልግም መንፈስ ተደነ መንፈስ ማለት ምንድነው ነፍስ ምናምን ልትለው አይደል ስለ መንፈሳዊነት ስለ አምላክ ስለ መንፈሳዊነት ጉዳይ ላይ ከስጋ በበለጠ ልትጠነቀቅ ይገባል አይደል ስለዚህ አንተ የወደቀ መድኃኒት እንደማትወጣው ሁሉ እስቲ አሁን ደግሞ መጽሐፉን ምን አይነት መጽሐፍ እንደሆነ እሱ ያስረዳንና የት እንደምንቀበል እናየዋለን እስቲ ተመልከት እንዳላችሁ በቃ ከሆነ ተጠምቃችኋል ይሄ ወሂድ የሚባል ልጅ በቃ አረ በቃ በእናትህ አስጨነቃችሁኝ እግዚአብሔር ዱከም እንዳትወጣ ማሂር በጣም ትልቅ ትምህርት ይሰጣል ወላሂ ነው ማለት እሺ በማር እኔ እገባለሁ ኢንሻአላህ እሺ ቆይ አንዴ ውሃ የለም ግን ጋዝም ቢሆን ጠጣ ቆይ ጠጣ እሺ አይ ጋዝማ እንዳትጠጣ እንዴ አዝጋዛ ኮካ ጠጣ ኮካ ያቀጥልኛል እሺ ቤሪያ ማን ነው የቤሪያ የሚለው ዱከም ወይ ጠጣ ጠጣ ምን ውሃ ነው በየለጠጣ ነው አጠጣው እሺ ሰፈር ላይ የሚታወቅ አንድ ሸታም ሰው እየመጣ የሆነ ነገር ቢነግርህ ሰውየውን ታምነዋለህ እስከ ልክ ከሆነ ነው አለው ካልሆነ አለም አንተ ትቀበለዋለህ ልክ ነው ብለህ እኔ እንጃ የምቀበልበት ዳይሜንሽን ይኖራል ወይ ማለት እኔ እንጃ ኡስታዝ በቃ ከዚህ በኋላ ከሆነም የለም ትልቁን ነገር እኮ አሳየን በቃ ሰብሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነውና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ በጣም እኮ የሚያሳዝን ነው ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይሄ ሰብሚሽን ቱ ጋድ ነው የራሱ ማለት ነው እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን መሞገትም ከዚህ አንፃር ልናገር እንችላለን ማለት ነው ኢንሻአላህ ያው
ብዙ እንትን ስለማይል አንዳንዱን ጨምር። መዝሙረ ዳዊት 56:12 ታውጣለህ ሄብሩዬ። መዝሙረ ዳዊት ካለ እሺ እዚህ ጋር 56:12 ላይ አማርኛውን ላይ ገባና አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ። ዛትሚስ ራስን ውስጥን ስለት ማለት ብጻት ማለት ነው ትርጉሙ። በነገራችን ላይ ብጻት የምሰጥ ከኔ ዘንድ ነው አለ። ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ ታዘዘ መታዘዝ ማለት ነው ራሱ በአረብኛ ሰለም ይባላል ራሱ ማለት ነው። እስቲ ያውጣውና የውሱንም ራሱ የምሰጥ ነው። እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድነው? 56:12 ላይ ገባ ባይብል ሀብ ላይ። እሺ እሺ የታለ ባይብል ሀብ? እሺ ሙድኩ ነው ኔትወርኩ አሻሌም ነው። አሻሌም ይላል። አሻሌም ማለት ልክ በእንትለም ዩስሊም የሚል ነገር አለ በአረብኛ ዩስሊም ይባላል። እሱ ሱረቱ ሉቅማን ምዕራፍ 30 ቁጥር 22 ላይ ታገኙታላችሁ። እርሱ መልካም ሰሪ ሆኖ ፊቱን ለአላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ ለሚለው የገባው ቃል ዩስሊም ነው፣ ተመሳሳይ ነው። ቢከራከሩ ይላል ሱረቱ አናም ምዕራፍ 6 ቁጥር ማን ነው ሱረቱ አሊ ኢምራን 3:20 ላይም እንደዛ ነው። ቢከራከሩ ፊቴን ለአላህ ሰጠው ይላል። ሰጠው ለሚለው የአረብኛ ቃል አሽለምቱ ነው የሚለው። በዕብራይስጥ አሽለምቱ ይለዋል። ያንን ማለት ነው አሽለምቱ መዝሙር 56:12 ላይ ዝግም አለ። ዛሬ ደግሞ ችግር የለውም። በቃ ያዙት፣ ጥቅሱን ያዘው ኢብሮዬ፣ ሌላ ቀን ትጠቀምበታለህ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ የምሰጥ ለሚለው የዕብራይስጥ ቃል የገባው አሻሌም ብሎ ነው ያስቀመጠው። አሻሌም ሸለም ማለት ታዘዘ ከሚል ቃል ነው የመጣው፣ ተገዛ ከሚል ቃል ነው የመጣው። አሻሌም ማለት ግስ መደብ ነው። ኢሽላም ማለት ደግሞ በእንትን መታዘዝ ማለት ነው በዕብራይስጥ። ሙስሊም ማለት ደግሞ ምንድነው? ታዛዥ ማለት ነው። ሲምፕሊ ቋንቋ ከወጣለ ማለት ነው 56:12 ላይ። እሺ ሂብሩ ላርገው ብዬ ነው። እሺ እስከዛ ቀጥሉ ኡስታዝ ነው ያወጣዋለሁ። እሺ ዋን ታይም እሱ ጋር መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ገቡ። መዝሙረ ዳዊት 2:11 ላይ ያዙት። ለአምላክ በፍርሃት ተገዙ ይላል። ተገዙ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ተገዙ እያለ ይናገራል። እንደገና ደግሞ እንትን ላይም የያዕቆብ አይ ቲንክ ምዕራፍ 4 ቁጥር 7 ላይም እንግዲህ ለአምላክ ተገዙ ይላል። ተገዙ መገዛት የሚለው ቃል ተመሳሳይ ነው ራሱ ኖርማል ማለት ነው። በአረማይስጡ ባይብል ላይ መገዛት የሚልበትን ቃል ተመሳሳይ ነገር ነው። ተገዙ ራሱ ማለት ነው። አስሊሙ የሚለውን አሽሊሙ ብሎ ነው የሚያስቀምጠው። ይሄን ይመስላል። ወደ ዋን ታይም እንሂድ። ዋን ታይም ይሰማል? አሁን ይሰማኛል። ይሰማል? አንተ ጋር ጥያቄ ጠይቄ ነበረ የወረድከው የነበረው ነፍሰ ገዳይ ነው። ምንድነው? ማንን ነው የገደለው? ነፍስ እዛ ጋር የሚናገረው በግልጽ እንትና ኢየሱስ በራሱ በመገለጥ ነው የሚናገረው ብዬ ነው የማምነውና ከመጀመሪያ ነፍሰ ገዳይ ነበረ ሲል ከመጀመሪያ ብሎ የሚያሳየው ከአዳም እንደሆነ ነው የሚያሳየው ነው። ይሄ ደግሞ ሪሌት ማድረግ ይችላል። ማንን ነው የገደለው? ጠየቀው ኢየሱስ ምን አለ? እናንተ ከአባታችሁ ከዳቢሎስ ናቸው አለ። ያመሳሰላቸው በምንድን ነው ያመሳሰላቸው? ስለዚህ የመጀመሪያው ነፍሰ ገዳይ ማን ነው አለ? የእናንተ አባት ነው አለ እኮ። ምንድን ነው የገደለው? ማንን ነው የገደለው? ነፍስ የገደለው እሱ ነፍሰ ገዳይ ነበረ። እናንተም ደግሞ ከአባታችሁ አይታችሁ እኔን ልትገድሉኝ ነው። እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ፣ እኔ ከአባቴ ዘንድ ያየሁትን ነገር አደርጋለሁ ብሏል። አባታቸው ማንን ነው ነፍስ የገደለው? ሰይጣን ማንን ነው የገደለው? ነፍስ አዳምና ሔዋንም። አዳምን እንዴት እንደገደለው እስቲ ንገረኝ። ባይብል ላይ ነፍሰ ገዳይ ሆኖ እስቲ ባይብል ላይ ማስረጃ ስጠኝ። አዳምና ሔዋን እንዴት እንደገደለ። አዳምና ሔዋንም ሆነ የገደለበት እንትን ሐሳብን ሰጀስት በማድረግ ነው የሚገድለው ነው እያልኩ ያለሁት። ሐሳብን ሰጀስት ማድረግ ማለት ነው። እሱ ያንተ ማብራሪያ ነው። የኔ አይደለም። ኪሰኔ ሰጠኝ ማስረጃ ስጠኝ። እንደዛ የኔ ሳይሆን አንዴ ስጠኝ። ነፍሰ ገዳይ ማንስላየር ነው የሚለው። ማንስላየር የሚለውን ነገር ነፍሰ ገዳይ ነው የሚለውና
የአዳምና ሔዋንን ነፍሳቸውን እንደገደለ እነሱ እንደውም 930 ዓመት ነው የኖሩት። ገባኝ። በመጀመሪያ ሰይጣን የሚለው ሊትራሊ ሰይጣን አይደለም። እሱን እንስማማ መጀመሪያ እሱ ነው አይደለም። ችግር የለውም እንደፈለክ ተርጉም። አሁን እሱ አይደለም ጥያቄ ነፍሰ ገዳይ ጥያቄ እኔ ጥያቄ ነፍሰ ገዳይ ላይ ነው። ሊትራሊ አንገታቸውን ቆረጠ ብላ እንደዛ አይደለም። እኔ ማውንም እሱ ነፍሰ ገዳይ ነው የሚለው ባይብሉ። አዋስም ነፍሰ ገዳይ ነው ያለበት ምክንያት ሐሳቡን ሰጀስት በማድረግ ሐሳቡን ሰጀስት ነው በማድረግ የሚለው ጥቅስ ስጠኛ። ከሌሎች ጥቅሶች ጋር ሪሌት ያደረኩልህ እኮ ነው። አዳምና ሔዋንን ነው አዳምና ሔዋንን ሐሳቡን ሰጀስት በማድረግ ነው የገደላቸው የሚል ማስረጃ ስጠኝ። ዘፍጥረት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። ስንት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። አሁንም ቢሆን ምዕራፍ 3 ቁጥር ስንት ላይ የገደለ ነፍሰ ገዳይ? 3 እኮ ከታዲያ ዝም ብዬ እንዴት ዝም ብሎ አይደለም። ስንት ላይ 3:22 እኮ የታለ የገደላቸው ነው የፈለኩት። 3:22 ላይ ስለ ሰይጣን ያወራል። ስለዚህ እግዚአብሔር አምላክ የኤደን ገነት አስወጣው፣ የተገኘበት መሬት ያርስ ዘንድ አለ። አዳም አስወጣው፣ አዳምንም አስወጣው ወደ ሕይወት ዛፍ የሚወስድ መንገድ ይላል። የታለ ገደለ የሚለው ነፍሰ ገዳይ አፈርነህና ወደ አፈር እሱ እግዚአብሔር ነው ያለው እንጂ ሰይጣን ገደለው የሚል ነገር የለም። ማስረጃ ከምን የተነሳ ነው ነፍሰ ገዳይ ነፍስ የገደለበትን ነው የጠየቁት። እሱማ እንትን ነው አፈርንና ወደ አፈር ሲመለስ ማንኛውም ሰው ወደ አፈር ይመለሳል። ነፍስ ከመግደል ጋር ነፍስ መግደል ማለት ነው። እሱን አልጠየቁም። የጠየቁ ጥያቄ ነፍሰ ገዳይ ነው። ስለ ነፍሰ ገዳይ ነው የጠየቁ። እኔም እኮ ምን አልኩ መሰለክ ነፍሱ የገደለበትን አላሳየኝም። ሰይጣን ነፍስ የገደለበትን ተክሳምታ እኔ አሁን አንተ በምትጠይቀው መልክ ከሆነ የለም። ጨርሻለሁ። ወደ ጥያቄ ልሂድ። ወደ ጥያቄ ልሂድ። አንዳንድ ጥያቄ ነው የምጠያየቃለሁ። በዚህ መንገድ ያዋጣል። ግን እሺ ያዋጣል እኮ ጠየቀኝ። የጠየቀኝ ጥያቄ አሪፍ ጥያቄ ነው የጠየቀኝ። ነፍሰ ገዳይ የሚባል ነገር ምን ማለት ነው አልከኝ። አልተጠቀሰም ምንም ነገር አልኩ። እሺ አንተ ከተጠቀሰ ማስረጃ አያይዘ ሌላ ቦታ አትሄድም። ተራው የኔ ነው። አንድ ጥያቄ ነው የምጠይቀው። አንዳንድ ጥያቄ ነው የምንጠያየቀው። እሺ በቃ ኦኬ። አንዳንድ ጥያቄ ነው የምንጠያየቀው። እኔ ለመሸናነፍ አልመጣሁም ነበር፣ ግን ውስጤን እንትን ለመሸናነፍ ሳይሆን በቃ ማስረጃ የለህም እኮ አዳምን ገደለው አልክ። ሰይጣን አዳምን እንደገደለው ማስረጃ ስለ የለም ወፍ የለም። ዘፍጥረት 3 ላይ መገለጥ ነው ያወራው አልኩ። አይልማ መገለጥ አይልማ። እሱ ያንተ ማብራሪያ ነው። ኢቲስ ዩር የኔ ኢንተርፕሬቴሽን አይደለም። ብዙ ማያይዝልህ ነገር አለ። ማያያዝማ ማያያዝ ትችላለህ። መግደል ማንስላየር ነው የሚለው። እናንተ ከአባታችሁ ከዳቢሎስ ናችሁ። እርሱ ከመጀመሪያው ምንድነው አለ? ነፍሰ ገዳይ ነው አለ። ልትገሉኝ ትፈልጋላችሁ አለ። ሐሳብን ነው የሚያወራው። ሲገሉት በሐሳብ ደረጃ ነው። በአንተ ትምህርት አብርሃም እንዲያላል ምንድነው ከራሱ የሚናገረው? ከራሱ ለምንድን ነው የሚናገረው? ከራሱ ይናገራል። ሌላ ጉዳይ ከራሱ ስለመናገር አይደለም እኮ የጠየቅኩህ፣ ስለ መግደል ነው። ቦታው ጋር ስለሚል እኮ አሁን እኮ ከመጀመሪያም ውሸታም ነበር አለ እኮ። ስለ ውሸት አይደለም የምናወራው። ስለ ውሸትም ከራሱ ስለመናገር አይደለም። መጀመሪያ ነፍሰ ገዳይ ነው ጥያቄ። አንተ ነፍሰ ገዳይ የምትለው አለኝ ነው ጠይቅ። ሌላ ቦታ ላይ ለምን ትሄዳለህ? ጥያቄ ጠየቀኝ። ነፍሰ ገዳይ ነው አለ። በማስዋሸት እኮ ነው የሚገድለው አይልማ። ነፍሰ ገዳይ ነው። ስለ ገዳይ ነው፣ ስለ ገዳል ነው የሚያወራው። ስለ መግደል ነው የሚያወራው። የለም አምጣ ካለ አምጣ። የለም እስቲ መግደል የገደለበት ሰይጣን የገደለበት አንድ ጥቅስ አምጣ። ሰይጣን የገደለበትን አምጣ እናሳየኝ። የእውነት ይሄን እንትን ካልከኝ እኔ ክርስትና እወጣለሁ። ሲጀምር በነገራችን ላይ ግን አንተ ረጋ በል። በመጀመሪያ ረጋ በልና እንትን በለኝ። እኔ በጣም እንትን እያልኩ ነው። አሁን ያልኩህ ነገር ሊትራሊ ሪሌት ቢደረጉ ብዙ ጥያቄ ጠየቀኝ። አንተ እኮ ጥያቄ ጠይቀኝ። ጥያቄው ላይ ምን አልኩ? ምንድን ነው ያልኩህ? እኔ የመጀመሪያ ነፍሰ ገዳይ ነው ይላል። ሰው ሲገድል አላየውም። እኔ ሰይጣን የገደለበት ጥቅስ ካለ አንተ ንገረኝ። በማስዋሸት ያልኩህ በማስዋሸት መግደል አይባልም። ገደለ ነፍሰ ገዳይ ነው የሚለው አስገደለ አይልማ። እንደዛ ከሆነ እኮ አስገደለ ነው የሚለው። በዚህ መንገድ ነው ሰይጣን የሚሰራው። አስገደለ አይልማ። ነፍሰ ገዳይ ነው የሚለው እዛ ጋር። ሰይጣን ነፍሰ ገዳይ ነው ከመጀመሪያ ነፍሰ ገዳይ ነው የሚለው። ከመጀመሪያ ነፍሰ ገዳይ ነው አለ። መጀመሪያ ያስገደለው ማንን ነው ስለ አዳምና ሔዋንን አልከኝ። አዳምና ሔዋንን ሰይጣን እንደገደለ የሚያሳይ ነገር ነፍሰ ገዳይ ነው የሚለው። አስገደለ አይልም። አስገደለ አይልም። ነፍሰ እኮ የገደለበት ነፍስ አላሳየኝም። አስገደለ ማለትና ገደለ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ ማስገደል ሌላ ጉዳይ ነው፣ መግደል ሌላ ነው። ከመጀመሪያ አስገዳይ ነበር ጥቅሱ የሚለው። ከመጀመሪያ አስገዳይ ነበር ነው ወይስ ገዳይ ነበር ነው የሚለው? ገዳይ ነበር ነው የሚለው። ገዳይ ነበር ነው የሚለው። የገደለበትን ማምጣት አልቻልክም አንተ። ማምጣት አልቻልክም። ማምጣት ትችላለህ እያልኩ ያለው ዘፍጥረት ሙሉ ይሄ የአዳምን ታሪክ ኢየሱስ ሙሉና የለም እኮ ዝም ብሎ አየር ላይ ነው ያለው። ምናባዊ ነው። የለም ስለ ነፍስ መግደል አያወራም። እውነት ምናባዊ ነፍስ ሰይጣን ገደለ አይልማ። ሰይጣን ገደለ ነፍስ የሚል ነገር የለም። አምጣ
አምጣ። አስገደለ ሌላ ጉዳይ ነው። አፈርነና ወደ አፈር ትመለሳለህ ብሎ ትእዛዙን የሰጠው ማን ነው? ሰጥቶ አይደለም ቅጣት እኮ ነው ይሄ። ምን አፈር እኮ ቅጣቱን የቀጠው ማን ነው? ቶ ችግር የለም። አፈርነና ወደ አፈር ትመለሳለህ ብሎ የቀጣው ማን? ቀጩ ማን ነው? ቀጩ ማን ነው ነው የምልህ። ቀጩ ማን ነው ነው የጠየቅኩህ። አስቀጩ ማን ነው? አስቀጩ ማን ነው? ሰይጣን ማለት ነው። ሰይጣን። ስለዚህ ማስቀጣትና መቅጣት ምንድነው ልዩነቱ? ማስቀጣትና መቅጣት የሚለያየው ቀጩ ነው ነገር ተግባራዊ ልዩነት። ስለዚህ ቀጩ ነው። ስለዚህ አሁን ሰይጣን የገደለበትን ታመጣለህ። ያስገደለበትን አይደለም የጠየቅኩህ። ነፍሰ ገዳይ ነው ይላል። ነፍስ አስገዳይ ነው አይደለም የሚለው። ነፍሰ ገዳይ ነው። ነፍሰ ገዳይ ነው። የገደለበትን አምጣ ማስረጃ። እሺ ቃል በቃ እንዲህ ካል እኔ ምንም ልል አልችልም በዚህ የለም አይደለ? በቃ ስለዚህ ወደ እኔ ጥያቄ እንሄዳለን ማለት ነው። ስለዚህ የመጀመሪያ ጥያቄ አልቋል ማለት ነው። ወደ ሁለተኛው እንሂድ። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብጽ ወረደ፣ እርሱም ሞተ። አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም የት ቦታ ላይ ነው ከሴኬም ከአባት ከኤሞር ልጆች በብር መቃብር የገዛው? ማስረጃ ስጠኝ። ሜቢ ጸሐፊው ውስጥ ጠቅስ ስህተት ምናምን ብዬ አስባለሁ። ይሄ ነገር ተሳስቷል። እንደዛ ነው ማለት። ማን የተሳሳተው? ሉቃስ ነው የተሳሳተው? እስጢፋኖስ ነው የተሳሳተው? እንዲህ ብዬ መናገር አልችልም በዚህ ጉዳይ። ስለዚህ ባይብል ተበርዟል ማለት ነው። አብርሃም ብሎ መክተቱ ተበርዟል ማለት ነው። ቃሉን አበርዞታል ማለት ነው። ማት ቁጭ ብሎ መታየት የሚያስፈልግ ነው ብዬ አስባለሁ። ምን ነው ቁጭ ብሎ የሚታየው? ይሄው እዚህ ጋር አብርሃም ነው እኮ ከሴኬም። በሴኬም ዘመን አብርሃም ነበረ። አይ እኮ ልክ ነህ እኮ ቃሉ አይ እኮ ማን ነው ስተቱ ያለው? ማን ጋር ነው ንገረኝ። አብርሃም ጋር ማን ነው? እስጢፋኖስ ጋር ነው ችግሩ ያለው? የዘፍጥረት ጸሐፊ ነው የተሳሳተው? እስጢፋኖስ ነው የተሳሳተው? ሉቃስ ነው የተሳሳተው? ወይስ ማኑስክሪፕት የሚገለብጡት እሱ ናቸው? ማን ነው የተሳሳተው? ሜቢ ማኑስክሪፕት የሚገለብጡት ምን ልል ይችላል? አሁን እኮ እሱ ምንም ልል አልችልም እኮ እኔ አሁን የተሰጠኝን ተበርዟል ማለት ነው። የሉቃስ ወንጌል ተበርዟል ማለት ነው። ኖ ሩቱ ላይ እንደዚህ ላይሆን ይችላል። ሩቱ ላይ አውቶግራፍ ላይ እኮ ሩቱ የለህም። አዎ ተበርዟል ወይ ነው የምልህ። ተበርዟል ወይስ አልተበረዘም? ይሄ ነገር በዚህ ጥቅስ መሰረት ቃሎቹ ይለያያሉ። ተበርዟል አልተበረዘም? መልስልኝ። መበረዝ ማለት ምን ማለት ነው? መበረዝ ማለት መጨመር፣ አንድ ነገር ላይ መጨመረው የሆነ ሐሳብ ኦሪጂናሉን ሳይጠብቅ ሲቀር አምጥተህ ላዩ ላይ ቅሰጣ ወይም ደግሞ እንትን እጽፍ ታስገባበት ማለት ነው ያስባለሁ እኮ። ተበርዟል ወይስ አልተበረዘም? ስህተቱን ማን የጨመረው? ኢንቴንሽናሊ አይመስለኝም፣ ግን ያው ይሄ ነገር እንትን ብሎበታል። በምን አወቅ? ኢንቴንሽናሊ ያለ መሆኑ አክሲደንሻል በመሆኑ በምንድን ነው የምታውቀው? ምን ይጠቀማሉ? ይሄን በማድረጋቸው ምንድን ነው የሚጠቀሙት እኮ? ምንድን ነው? አይ በምን አወቅ ነው የምልህ እኮ። ኢንቴንሽናሊውን አክሲደንሻሊውን በምንድን ነው የምታውቀው? በምንድን ነው የሚታወቀው? ማንም ይሄን ነገር በመጨመሩ ምንም እንደማይጠቀም ስለማስብ የሆነ በምን አወቅ አለመጠቀማቸውን? ኢንቴንሽናሊ ያለመሆኑን በምን አወቀው? የሥላሴ ትምህርት ለማዳበር ብለው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ አብ ቃልና መንፈስ ቅዱስን የሚለው ጨምረው የለ እንዴ? ኢንቴንሽናሊ አይደለም እሱ አክሲደንሻል ነው። እሱን ላስብ ይችላል። አሁን የኛውን እኮ ነው የምልህ እኮ አሁን እዚህ ጋር ያለው መጨመሩን ካመንክ ተበርዟል ወይ አልተበረዘም? ልክ አንተ የሆነ መጽሐፍ ጽፈክ የሆነ ነገር ሲሳሳትብክ እሺ ተበርዟል። አሁን በግምት አትንገረኝ፣ ስፔኩሌሽን አትስጥ። እምነት ነው። እምነት እስከሆነ ድረስ ስፔኩሌሽን አትስጥ። ይሄ ነገር ሲጨምሩት አክሲደንሻል ነው ወይስ ኢንቴንሽናሊ ነው የጨመሩት? ይታወቃል? እዚህ ጋር የሚናገረው ነገር አለ? ማስረጃ አለ? ምንም የለኝም። ስለዚህ ስፔኩሌሽን አትናገራ። እምነት እኮ ነው ቢያንስ ስፔኩሌሽን ነው። እሺ እዚህ ጋር የተጨመረው ነገር ሐሳቡ በአጠቃላይ ተበርዟል ወይስ አልተበረዘም? የሙሉ ዘሆል የሚያወራው ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያለው አልተበረዘም ተበርዟል ሐሳቡ? ቃሉ ትንሽ ትዊስት ተደርጓል። ትዊስት አለ። አልተበረዘም ተበርዟል ነው የጠየኩህ። አልተበረዘም ተበርዟል። ኢንቴንሽናሊ ላይሆን ይችላል እንጂ ሜቢ ተበርዟል ብዬ አስባለሁ። ኢንቴንሽናሊ ግን አይደለም። ተበርዟል። ወንደርፉል ባይብል ተበርዟል ብሎ አመነልን ማለት ነው። ወንደርፉል ጥያቄያችንን ጨርሰናል። አንዳንድ ጥያቄ ነበር የተነጋገርነው። ኢንሻአላህ እናመሰግናለን። ኢብራሂም ቀጥል። ባይብል ከተበረዘ ከዚህ በኋላ ምን እናወራለን ኡስታዝ? አይ ቀጥል ስለ ሌላ ነገር ወይ ሌላ ታስገባና አንተ እናመሰግናለን። እኔ የመጣሁት ግን ለህይወት ነው የመጣሁት። አንዳንድ ጥያቄ ነው የተነጋገርነው። አንዳንድ ጥያቄ ተነጋግረን ነበር። አንድ ጥያቄ ጠየቀኝ መለስኩልህ። እኔ ከቁርአን ጠይቀኛለህ ስልህ ከባይብል ጠየቀኝ። አሪፍነቱ ነው። ኢየሱስ ለምን መጣ? እንደ ባይብል በቃ ኢየሱስ ጨረስን እኮ። አንዳንድ ጥያቄ እኮ ሌላ ጥያቄ እኔ ጋር ታወራለህ እኔ ጋር ላውራ ኢብራሂም ካንተ ጋር ቢያንስሽ አውራኝ እስቲ አለ ያውራ። ግን ምንድን ነው ሌላ ሰው አታስገባም እንዴ? አንድ ሰው 4 ሰዓት 5 ሰዓት ማውራት አለበት? አንዳንድ ሰው አስገባ አይደል? አዎ አስገባ። ሌላ ሰው ሞልቷል እኮ። መበረዙን ካመንከልን ጥሩ ነገር። በነገራችን ላይ ቅዱት ይሄን ነገር አሪፍ እንትን ናት እቺ
በቀደምም አንዱ ተበርዟል ብሎ አመነ አንዱም ተበርዟል ብሎ አምኖ በጣም ነው ደስ ያለኝ። ተበርዟል ወንጌሉ ላይ ተጨምሯል ተቀንሷል ብሎ አምኖ በጣም ሲዘዋወር ነበረ። አይ ኢብራሂም ያወራ እሺ እንተና ያረጋኝ ነው። ቆይ አንዴ ምንድነው የሚለኝ? አይ አረ ኮፒ ሊንክ አርጉ ሰዎች ባካችሁ። ኦኬ ቤቴሌም መጣ ቤቴሌም አለ ወይ ደግሞ አለሽ? ቤቴሌም አይ እሺ ሁስኒ በቃ ማታወራ ከሆነ ላወርድሽ ነው። እሺ ወይ ላወርድ ነው። ቤቴሌም በቃ ታች ሁስኒ ለምን እንደሚገቡ ነው የማይገባኝ ነገር። እኔ ሰላም ሬድ ቲም ደህና ነህ? ሰላም ነው። ደግሞ ከየት መጣህ አለው? እግዚአብሔር ይመስገን። እሺ ጥሩ። ኦኬ ዛሬ እስቲ ጥያቄ አለን። እስቲ እንጠይቅህ ጥያቄ አለን እንጠይቅህ። እስቲ ለምን እናንተ አትጠይቁ? እንጠይቃለን። እንጠይቀና ትጠይቃለህ። እኔን በየቦታው ጠይቁኛላችሁ። እኔ ከስንት አንዴ መጥቼ ጥያቄ ልጠይቅ ስል ዘለ ጥያቄ አለ ከምትል ኡስታዝ ምን ታስባለህ? አይ አንተ በጣም ወሂድን ነው የምጠይቀው። ወሂድ ብዙ ሲናገር ስለሰሙት መግባት ራሱ በጣም ነው የሚያናደኝ። ስለ እውነት ነው የምልህ። ወለይ ጋር ማውራት ምን ብሎ ነው ይብሮ? አይ በጣም ነው ባለጌ ነው ምላሱ። አይ ባለፈው የሆነ ነገር ብሎ ነው አይሳደብም። እኔ አልተሳደብኩም አለ። ሲሪየስሊ ወላሂ በጣም ነው የሚሳደበው። አይ የሚናገርበት ቶን ደስ አይልም። ኤኒዌይስ ከሱ ጋር የማውራት እንትን የለኝም። እሺ ሌላ ክርስቲያን የለም? በቃ ሙስሊም ብቻ እናስገባ። እንዴት ነው? ጥያቄ ያላችሁ ሰዎች እዚህ ጋር ሰው አይታየኝም። ሙዚር ሰው አለ? እስቲ አስገቢ። ሬነር አንተስ እንዴት ነው? ምን ላይ ነው ያለው? መሬት ላይ ነው። እንዴት ነው? እያብላላህ ነው? እያነበብክ ነው? በጣም እያብላላህ ነው። እየበላ ነው። አላህ ሂዳያ ይስጠኝ። ከዚህ በኋላ ካንተ ጋር ይቀር ነው ይሻላል። ጨረሰ ነው ኮኔክት የሚያደርገን ሰው ያ ሁሉ ጥያቄ እንደዛ ለማንም ተሰጥቷል። በእውነት እኮ እሺ አንድ የመጨረሻ ጥያቄ ጠይቃለሁ። ዛሬ ባይሆንም አንድ የመጨረሻ ጥያቄ ግን ጠይቃለሁ። አንድ ቀን ጠይቃለሁ ኢንሻአላህ። አሁንም መጠየቅ ትችላለህ። ጠይቃለሁ። ትንሽ ለማውራት ስለማይመችል እስኪ ማቻን ይቅርታ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም። እኔ ጄስ በቅርቡ ነው የተቀበልኩት እስልምና እና ስለ ክርስትና ልጠይቅ ነበረ። እስልምና ላይ ምንም ጥያቄ የለኝም እና ምንድነው የአብርሃም ላይ አብርሃም ፈጣሪ ተገለጠለት ቀና ሲል ሶስት ሰዎች አሉ የሚሉትን ክርስቲያኖች አብ ወልድ መንፈስ ቅዱስ ብለው እንትን ይላሉ እና ይሄ ነገር እንዴት ነው? የመጀመሪያ ጥያቄ እሱ። ኡስታዝ ትቀጥላለህ ወይስ ላግዝህ ትንሽ?
እሺ በቃ ላግዘው እስካሁን ድረስ ደክሟል። ይሄ በጣም ቀላል ነገር ነው። ሶስት ሰዎች ተገለጡልኝ የሚለው መገለጥ ማለት ምንድነው ነው? መጀመሪያ መገለጥ ማለት ምንድነው? መገለጥ ማለት ለምሳሌ የልቡን ገለጠላት ሲል የልቡን ገለጠላት ማለት ልቡን አሳያት ማለት ሳይሆን ልቡ ውስጥ ያለውን ሐሳብ ሰጣት ማለት ነው። ስለዚህ ተገለጠ ሲባል እግዚአብሔር በሶስት ሰዎች መልኩ ተገለጠ ማለት እንጂ እግዚአብሔር ራሱ ተገለጠ ማለት አይደለም። ስለዚህ እነዚህ ሶስት ሰዎች ደግሞ መልአክ መሆናቸውን ባይብሉ ራሱ ስለዚህ ምንድናቸው እነዚህ ሰዎች መልአክ ተብለው እዛው ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 16 እያለ ቁጥር ምዕራፍ 19 ቁጥር 1 ላይ ምዕራፍ 19 ቁጥር 10 ምናምን እያለ እነዚህ ሰዎች መልአክ መሆናቸውን በግልጽ ይናገራል። ተግባባ? ስለዚህ መላእክት ናቸው እንጂ እግዚአብሔር አይደለም ራሱ የተገለጠው ማለት ነው። በመረጃ ማሳየት ይቻላል ኖርማሊ። እሺ አንዲ ለነጽጽር እንዲረዳኝ ነው እና እንትኑን ጥቅሱን ብትነግረኝ ደስ ይለኛል። መላእክት መሆናቸውን ከምዕራፍ 19 እስከ ቁጥር ከምዕራፍ 18 እስከ ቁጥር ምዕራፍ 19 በታነበው ታገኘው ነበር ራስህ ግን እሺ ልስጥ ለማንኛውም እሺ 18 ኦኬ ያለው ጥቅሱ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ነው ያለው። መጀመሪያ በቀትርም ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ። ለማን? ለአብርሃም። ሶስት ሰዎችም አይኑን ሲያነሳ ሶስት ሰዎች አዩ። እነዚህ ሰዎች አሁን ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ቁጥር 16 ላይ ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ይላል። ሰዎቹ ተብለው ነው አሁንም የተነገረው። ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ በብዜት ተናገረና እዚህ ጋር ግን አንዱ ከሱ ጋር እንደሚቀር በአንዱ አማካኝነት ከእግዚአብሔር ጋር እንደሚነጋገር የሚያሳይ ግልጽ ነገር አለ። ስለዚህ ቁጥር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ አለ። ሁለቱ ስለዚህ ከእግዚአብሔር ጋር አንደኛው የቀረው በአንደኛው ሰውዬ አማካኝነት ሲያወራ እንደነበር በግልጽ የተናገረው ነው። እንግዲህ ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት ተባሉ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ማን የሸኛቸው ሲባል እዛ ቁጥር 22 ላይ አብርሃም ወደ ሰዶም የሸኛቸው ሁለቱ ሰዎች ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥንም እያለ ይቀጥላል ማለት ነው። ቁጥር 10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እርሱ ዘንድ ወደ ቤት አገቡትና መዝጊያውንም ዘጉታል። ሁለቱ ሰዎች አሁን ሁለቱ መላእክት የተባሉት ድጋሚ ሁለቱ ሰዎች ተባሉ ማለት ነው። ቁጥር 12 ላይ ሁለቱም ሰዎች እያለ እግዚአብሔር ሰዶናልና እያለ ይናገራሉ ማለት ነው። ስለዚህ አሁን ሁለቱ ሰዎች እያለ የሰደዳቸው እግዚአብሔር ከሆነ እግዚአብሔር መጀመሪያ በሶስት ሰው ተገለጠ የተባለው ነው። ስለዚህ መጀመሪያ አንዱ እግዚአብሔር ሶስቱንም መላኩን ነው የሚናገረው ማለት ነው። ያው ሶስቱም የራሳቸው የሆነ ሶስት ዓላማ ነበራቸው። እያንዳንዳቸው እንደዛ ነው የሚያስቀምጠው ከዚህ በፊት የነበረው የይሁዳውያን እይታ ማለት ነው። ግልጽ ነው? አዎ እሺ ግልጽ ነው። ሁለተኛ ጥያቄ ደግሞ ልክ የዛሬ ዓመት አካባቢ ነበር ስናስቀበል ምንድነው ያስቀበሉኝ ሰዎች ራሱ ስቲል አላመኑም እና እንደ ካፌር ነበር ትሪት ሲያደርጉኝ የነበረው እና በዛ ምክንያትም ትንሽ ከዲኔ ተዘጋግቼ ነበር። አልሐምዱሊላህ አሁን ተመልሻለሁ እና የቴሌግራም ግሩፕ ካለ ብትጠቁመኝ ደስ ይለኝ ነበር። ኢንሻአላህ የቴሌግራም ግሩፕ እኔ አናግረኝ ያስገባለሁ። እሺ አመሰግናለሁ። ሰላም ነው? ሰላም ነው አለን። ሁሉ ሰላም? ሰላም ነው ኡስታዝ? ሰላም ነው አለን አልሐምዱሊላህ። ክርስቲያን አይደል የተከፈተው? አለ ጌት ይሰማል አይደል ወይ ኡስታዝ? አውራና ዝም አልከን እኮ አይሰማም። አይ ኮኔክሽን ይሆናል ብዬ ነው። ኮኔክሽንን አስተካክለና ኦኬ ካለውበት ሁኔታ ነውና አንደኛ ያቺ ሂት ሞዴሬተሯ እንትን ብላለች አጭበርባሪ ነው አታስገቡ ምናምን ብላ ጥሩ አይደለም። አንደኛ ጥያቄ ነው ጠየቁት። በጥያቄ መሰረት ደግሞ አጭበርባሪ ነው ማለት አስፈልግም ብዬ ነው። አንተ
ደስ ከምትሉኝ ኡስታዞች መካከል አንዱ ነህ። በእውቀት ነው የምትወያየው። ፈኒ ሰው ነህ። ራስህን ስለ አውራ ጌቱ ሁሴን ቤት ገብተህ ሙስሊም ነኝ ስትል አልነበር? ሁሴን ከአንዳንድ ነው ብሎ ያወጣክ ሙስሊም ነኝ ብሎ ወደ ነጥቡ መግባት ይችላል። ጊዜያችንን እንጠቀምበት ብለን ነው ሙንዚር። አሁን ወደ ነጥቡ መግባት አልቻለም። ቻንስ ተሰጠው፣ ወደ ነጥቡ መግባት አልቻለም። ስለዚህ ለሌላ ሰው እድሉ ይሰጥ ማለት ነው። አንተ አሁን ወቀሳ እያቀረብክ ነው ያለው። አሁን ስለሱ ተቱ ዘ ፖይንት ጥያቄያችሁን ብቻ ፐርሰናሊ ምንም ኢብራሂም እንዲያረጋኝ ሙንዚር እንዲያረጋችኝ ሲና እንደዚህ ያደረገች ምናምን እኛ እሱ አሁን ጊዜ የለንም። ራሱ ሮይነር እንደዚህ ያደረገኝ ምናምን ነገር ራይነር ምናምን እንደሱ አይጠቅመንም። አሁን ቱ ዘ ፖይንት ሐሳቡ ላይ ብቻ አተኩሩ። ሐሳቡ ላይ ብቻ በቃ አተኩር። አሁንና ግባ። እሺ ችግር የለውም ግባ፣ ግን በሐሳቡ ላይ ብቻ አተኩር። ገብተህ ሚውት አድርግና ጴጥሮስ አሁን ይቀድማል። ለጴጥሮስ እድል ይሰጡት። ጴጥሮስ ታስገቡትና ሚውት አድርግና ሰላም ናችሁ? ኡስታዝ እኔ ሰላም ነው። እሺ ቀጥሉ። ይስገድ እኔና ሙንዚር አለን። ሰላም ብያለሁ። ቀጥል ጴጥሮስ። ሰላም ጴጥሮስ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን። ጠፋብን እኮ የዋሽታውን ክብን ጠፋብን። የንት ስራ ነበረ። እሺ ጥያቄ አለ ወይስ? ጥያቄ መጠየቅ ይቻላል እንዴ? በሚገባ ጥያቄ መጠየቅ ፈልጌ። በሚገባ ይቻላል። እሺ ማስረጃ ላውጣና እናገዝኛ እናውጣለን ከፈለክ። ይሄ ሙስሊም መጀመሪያ ነኝ የሚል ከሱራች መሐመድ እንደዛ ብሎ የተናገረውን ረሱል ሰለላሁ ዐለይሂ ወሰለም አላህ የሙስሊሞች መጀመሪያ በል የሚል ነገር አለ። አዎ ምንድነው ጥያቄ? ከዛ በፊት ሙስሊም አልነበረም? ነበረ። ማስረጃ አለ? አዎ ላሳይህ ከቁርአን ማለት መሐመድ ከተናገረው ውጭ ማለት ነው። ወይም ደግሞ ከቁርአን ነው። አሁን ሌላ ወይም ወይ ጴጥሮስ ተረጋጋ። አንዴ ተረጋጋ። በአንዴ ዲፌንድ አትሁን። አንዴ ተረጋጋ። ምንድነው ያልከኝ? መጀመሪያ ያልከው ምንድነው? መሐመድ የሙስሊሞቹ መጀመሪያ እንደሆነ ታዘዝኩ ይላል። አዎ እሱን ይላል። ስለዚህ እሳቸው የመጀመሪያ ማለት ምን ማለት ነው የሚለው ነው አንቀጹ ጥያቄ መጠየቅ ያለበት። ከዛ በኋላ ሌሎች መጀመሪያ ማለት ያው መጀመሪያ ነው። ከዛ በፊት አልነበረም ማለት ነው። አይደለም፣ እንደዛ አይደለም። እንደዛ ከሆነ ኢብራሂም ሙስሊም እንደሆነ ቁርአን ይናገራል። ኖህ ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደሆነ ይናገራል። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ስትመለከት ከሙስሊሞች እንሆን ዘንድ ታዝዣለሁ አለ ይላል። ማን ያለው? ኑህ አለይሂ ሰላም። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ኢብራሂም ሙስሊም እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ኢብራሂም ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደነበረ ይናገራል ቁርአን። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙስሊም እንደነበረ አላህ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ያዕቆብ ሙስሊም እንደነበረ ይናገራል። ሐዋርያቶች ሙስሊም እንደነበሩ ይናገራል። ሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ። ስለዚህ አሁን ምንድነው የሚነሳው ጥያቄ? መጀመሪያ የሚለው ነገር ምን ማለት ነው ነው የሚባለው። መጀመሪያ የሚለው አወል የሚለው የአረብኛ ቃል በቁርአን ውስጥ በሁለት አይነት መልኩ ይመጣል። አንደኛ አወሉል ሙጥለቅ የሚባል አለ፣ አወሉል ቀሪ የሚባል አለ። አንጻራዊና ፍጹማዊ መጀመሪያ የሚባል አለ። አብሶሉት እና ሪላቲቭ የሚባል ነገር አለ። ስለዚህ እዚህ ጋር የተነገረው ነገር የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ላይ የወረደላቸውን ቁርአን ለመጀመሪያ ጊዜ ቁርአን ተቀብለው የሰለሙ የመጀመሪያ ሙስሊም ረሱል ሰለላሁ ዐለይሂ ወሰለም ናቸው። በሱረቱ ጦላቅ ምዕራፍ 65 ቁጥር 5 ላይ ይህ ያላህ ትእዛዝ ነው ወደ እናንተም አወረድ ነው ይላል። የወረደው ማን ነው? ትእዛዙ ጴጥሮስ። አቤት። የወረደው የማን ነው? ትእዛዙ የወረደው ለሙሐመድ ነው። ለረሱል ሰለላሁ ዐለይሂ ወሰለም። ሱረቱ አና ምዕራፍ 6 ቁጥር 163 ላይ እዛ ላይ ምን አለ? ለእርሱ ተጋሪ የለውም፣ በዚህም አለ በማጥራት ታዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነኝ በል አለ። ታዘዝኩኝ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ እሳቸው ቁርአን ወርዶላቸው ለመጀመሪያ ጊዜ ትእዛዝን ተቀብለው የሰለሙ የሙስሊሞች መጀመሪያ ማን ናቸው? ሙሐመድ ማለት ነው እኮ። እኔም እኮ ጥያቄ ምንድነው? እኔም እኮ ጥያቄ እኮ እዚህ ጋር ነው ማለት ከዛ በፊት አንደኛ ሙስሊም ይባል በታሪክም የለም። በታሪኩ አይደለም ጥያቄው። ጥያቄው እኮ ስለ ቁርአን ነው እየጠየቀኝ ያለው። አዎ አይ ማለት እኔም
ጥያቄን ተረዳኝ ማለት አንተ የመለስከልኝን ሙሉ ለሙሉ አንብቤዋለሁኝ። እንደዛ እንደሚል ቁርአን አውቃለሁኝ። ግን ደግሞ ያንን ቃል የጻፈው ማን ነው ስንል ጴጥሮስ። አቤት ወሂድ ካልተረጋጋ ላወርድ ነው። ተረጋግቼ እኮ ያወራሁ ነው። ከታሪክ አሳየኝ ሙስሊም እንዳለ ነው ማለት ያለብህ እንጂ ቁርአን እየጠቀስክልኝ ቁርአን የሙስሊሞች መጀመሪያ ይላል ብለህ እየጠየከኝ ከዛ በፊት ያልነበረም እያልከኝ ስለ ቁርአን እያወራን ቀጣዩ ምንድነው ስቴፕ የሚሆነው ከታሪክ ነው። ከታሪክ ትጠይቀኛለህ። አሁን ግን ስለ ቁርአን እያወራን ያለነው ስለ ቁርአን ልክ ሳሽጎደጉድልህ ምንድነው ያደረከው? ቀጥታ ከታሪክ የሚል ነገር አመጣ። አሁን ከታሪክ ጥያቄን እኮ ተረድቻለሁኝ። ነው አይደለም? አንዴ ነው የሚጠየቀው። አንዴ ጠየቀኝ፣ እኔ መልስ እየሰጠሁ ነው ያለው። ጥያቄን ተረድቻለሁ። መጀመሪያ ያልከው ምንድነው? ቁርአን ላይ የጠየቀው ጥያቄ ምንድነው? ሱረቱል አንዓም ምዕራፍ 6 ቁጥር 163 እና 14 ላይ እየተሰማ አይደለም። ኦኬ በቃሽ፣ ውረድና ከእንደገና ና አውርጆ ሙንዚር። አይ ይሰማኛል ነው ማውረድ ፈልገህ እኮ ነው አውርደኝ። ግን እኔ ማለት ውረድና ና ተመልሰና። እንግዲህ አንድ ጥያቄ ነው ማስተናገደው። አንድ ጥያቄ ስትመልስ ከዛ የታሪክ ማስረጃዎችን ስጠኝ፣ የእንትን ማስረጃዎችን ስጠኝ የሚለው በኋላ ላይ ይመጣል። መጀመሪያ ቁርአን ጠይቀኝ፣ ልክ መልሱን ስታገኘው ከታሪክ አልክ ወዲያው ስታስቀይስ ማለት ነውና እንደዚህ አይነት ነገር እኛ ጋር አይሰራም ራሱ ማለት ነው። ኦኬ ሌላ ሰው አስገቢ። ሙሙዚር ዋን ታይም መጣ። ኦኬ ዋን ታይም ላውራ ኡስታዝ። ኦኬ አይ ዋን ታይም መጀመሪያ ካንተ ይቀድማል። ላክ ደስ ላክ አይተው በነገራችን ላይ በአንጻራዊ ደረጃ የተቀመጠ ነገር ነው። መጀመሪያ የሚለው እዛው ላይ ሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ ብትመለከቱት ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል ይላል። ታዘዝኩኝ አለ። በምንድን ነው የታዘዙት? በረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ነው የተቀበሉት። ሱረቱ አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። መጀመሪያ ትእዛዝ ተቀበሉ። ከዛ ያንን የቁርአን ትእዛዝ ከሚታዘዙት ሰዎች መካከል የመጀመሪያው ከነሱ መካከል የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የተጠቀሰው ጥቅስ በአንጻራዊ ደረጃ የመጣ ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም በፊት ምን አልነበረም ማለት ነው፣ ሙስሊም አልነበረም ማለት አይደለም። እንደዛ አይደለም የሚናገረው ማለት ነውና አንቀጹ ከዛ አንጻር ነው የሚታየው። ይሄን ይመስላል ማለት ነው። በአንጻራዊ ደረጃ ነው የተባለው። ባየው ምንድነው የሚባለው? ከቁርአን በፊት በነበሩ መዛግብት ውስጥ ሙስሊም የሚለው ቃል አለ ወይ? ሙስሊም ማለት ምን ማለት ነው? ኢስላም ማለት ምን ማለት ነው ብሎ ቢጠይቅ ኖሮ ከመጀመሪያው ጥያቄ ጠየቀው አንድ ጥቅስ ላይ ነው። በሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ የሙስሊሞች መጀመሪያ ነኝ ይላል። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊም አለ ወይስ የለም በሚል ነው እየተነጋገርን ያለ ነው። ከዛ አንጻር ነው ያለ ነው። ገባ ልጁ ዋን ታይም እሱ እስኪገባ ድረስ ነው። ዋን ታይም የለም ውስጥ ላይ የለም። ከስሩ ነው ጌቱን አስገቢ፣ ጌቱን አስገቢ። ገብቻለሁ ኡስታዝ። በቃ ጌቱ ቀጥል። መልካም። አይ ማውራው ብዙ በሽን ጥያቄ አለ፣ ግን አሁን የነካካው ሐሳብ አይቀር ደግመን ብናወራ ካልደበረ ደስ ይለኛል ኡስታዝ። በዚሁ ላይ ልጁ በጠየቀው ላይ አዎ ትችላለህ። በቃ አንድ ጥያቄ ነው የምጠይቀው። አንድ ጥያቄ ጠይቃለህ። ሱረቱል አንዓም ላይና አልዙሙር ላይም 39:12 ላይም ደግሞ ተገልጿል አይደለ? የሙስሊሞች መጀመሪያ ነኝ ብለው አንዓም በል ያልኩ እኮ ምን አልኩ ታዲያ? ስድስተኛው ሱራ አንዓም አይደል ያልኩ? አንዓም እንደዛው ነው ያልኩ ኡስታዝ። አይ እንደዛ አይደለም ያልኩ። እሺ ሁለተኛውን በል እስቲ ምን አልከኝ? ሱረቱን ምን 39ኛው ሱራ ቁጥር 12 ምን ይባላል? የሱራው ስም ምንድነው ያልከው? አይ አሁን አብዛኛውን ጊዜ ማይቻለው ኡስታዝ ከሙስሊሙ ጋር ስናወራ ማለት ድገመው። የሱራው ስም ምን ይባላል? ድገመው እስቲ። አይ እኔ አልዝሙር የሚለውን ነው ያየሁት። አልዝሙር አይደለም ሱረቱ ዙመር በል። በቃ አማርኛው ላይ እንደዛ ስለምል ነው ችግር የለም። አይደለም ዙመር ነው የሚለው አማርኛው። እስቲ አንብበው አማርኛው ላይ አልዙመር አይልም። ዙመር ኦኬ። አሁን ማጥበቅና ማላላት ነው ችግር የለውም። እሺ እኔ ለዛ ነው ከናንተ ጋርም ሳወራ በቁጥር ነው ማወራ ችግር የለውም። ያው 39ኛ ቁጥር 12 ላይም ደግሞ ተናግሯል። ሱረቱን ካልክ አል መጠቀም የለብህም። ኦሬዲ አል የምትለዋ ነገር ተጨፍልቃ ትመጣለች ስትነበብ ማለት ነው ሲሉ ሰምተህ ነው አንተ። እሺ እንዲህ ላድርጋ በቃ 39ኛው ሱራ ቁጥር 12 እና 6ኛው ሱራ 163 ላይ ተገልጿል አይደል? ያው ጥያቄን አቅርብና ከዛ በኋላ መልስ እንሰጣለን ማለት ነው። ሂድ ቀጥል። ጥያቄን ጠይቅ።
ጥያቄን አቅርበው። አሁን እዛ ላይ አንደኛ እሺ ላቀርብ ነው። አንድ ሙስሊም ሰለመ የሚባለው ቁርአን ስኖር ነው። ያለ ቁርአን ሰው ሊሰልም አይችልም አይደል? ይሰልማል። ስለዚህ አንድ ሙስሊም ያለ ቁርአን ሙስሊም መሆን የማይችል ከሆነ ማን ያለ ቁርአን ደግሞ ስትሮማን ፋላሲ ያስተስረገይቱ ያለ ቁርአን ሙስሊም መሆን አይቻልም ያልከው ለምንድን ነው? እንደዛ የሚላል እንደዛ አይነት አስተምሮት አለ? አሪፍ ሐሳብ። አንድ ሙስሊም ያለ ቁርአን ሙስሊም ሊሆን ይችላል? አሁን ያለ ቁርአን ከቁርአን በፊት የነበሩ ሰዎች የሉም? ከቁርአን ከመውረዱ በፊት እኮ ከቁርአን በፊት የወረዱት ሰዎች እኮ ሙስሊም ነው ብላቸዋል ሙስሊሞች። ስለዚህ ያለ ቁርአን ሙስሊም መሆን አይችልም አንድ ሰው ሳይሆን ማለት ያለብህ ከቁርአን ከወረደ በኋላ አንድ ሰው ብለው ከወረደ በኋላና በፊት ተብሎ ለሁለት ይከፈላል። ለየው እሱን እኮ ቁርአን ከወረደ እኔ አሁን ሙስሊም እስልምናን ቢቀበል የእስልምናን ሃይማኖት ቢቀበል ቁርአንን ካልተቀበልኩ ቁርአንን ካልቀረው ሙስሊም ነኝ ልባል እችላለሁ? እንደማችል ታውቃለህ? ረሱል ሰለላሁ ዐለይሂ ወሰለም ተረጋጋ እንጂ ምን ነው ተረጋግተህ አውራ። አንድ ጥያቄ ጠይቅ። አንድ ጥያቄ ስጠይቅ አንድ ጥያቄ ማብራሪያና ጥያቄ መጠየቅ ይለያያል። አንተ ምንድነው ያልከው? ያለ ቁርአን ሙስሊም መሆን አይቻልም ስትል ተቀለልከው። ከቁርአን በፊት የነበሩ ነቢያቶች አሉ፣ ከቁርአን በፊት የነበሩ ህዝቦች አሉ፣ እነሱንም አያካትትም ነው ለማለት የተፈለገው። አንድ ጥያቄ ጠይቅ። አሁን ማብራሪያውን ተውና ጥያቄ ብቻ አቅርብ ዝም ብለህ። ለምንድነው ነው አሁን ለምሳሌ ሙሐመድ እኔ ሙስሊሞች መጀመሪያ ነኝ ካለ ለምንድነው ሙስሊም ወገኖቻችን ከወቅቱ አንፃር ነው የሚለው ቁርአን ያላወራውን ከየት አምጥታችሁ ነው በወቅቱ በነበሩት በሱ ኡመቴ ምክንያት ነው ሙስሊም የመጀመሪያ ሙስሊም አለ እንጂ የሙስሊሞች መጀመሪያ ማለት አይደለም ብላችሁ ለምን ካዳችሁ? አልካድንም። ምክንያቱም አወል የሚለው የአረብኛ ቃል ወይ መጀመሪያ የሚለው ቃል በቁርአን ውስጥ በሁለት መልኩ ይመጣል። አንደኛው የሚመጣው ፍጹማዊ መጀመሪያና ሁለተኛው ደግሞ አንጻራዊ መጀመሪያ የሚባል ነገር አለ። ቀሪ የሚባለው ነገር የሚለው ማለት ነው። ምክንያቱም ለምሳሌ ከዛ በፊት ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ይናገራል። የቱ ጋር ካልን ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ሙስሊሞች እንደነበሩ ይናገራል። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ አለይሂ ሰላም ከነህዝቦቹ ሙስሊሞች እንደነበሩ ይናገራል። በሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያዕቆብ ከነልጁ ሙስሊሞች እንደነበሩ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ደግሞ ኢብራሂም ከነልጆቹ ሙስሊሞች እንደነበሩ ይናገራል። እንደገና ደግሞ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ደግሞ ኑህ አለይሂ ሰላም ከነተከታዮቹ ሙስሊሞች እንደሆኑ ይናገራል። ታዲያ እንደዛ ከሆነ ረሱል ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ለምን ተባሉ የሚል ጥያቄ ይነሳል ማለት ነው። የተባለበት ምክንያት እዛው አሁን የጠቀስከው ጥቅስ ላይ በሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አለ። ታዘዝኩ የተባሉት ምኑን የታዘዙት እኮ ሙስሊሞች መጀመሪያ አይደለም ምኑን የታዘዙት ነው የተባልከው የጠየቀው። ረሱል ሰለላሁ ዐለይሂ ወሰለም ታዘዝኩኝ በል ሲባሉ የሙስሊሙ መጀመሪያ ለመሆን ነው የታዘዘው። የሙስሊም መጀመሪያ ለመሆን አይደለም። ተረጋጋ። አሁን እኮ እንትን እያልክ ነው እየቸኮልክ ነው ያለው። በሱረቱ ጦላቅ ምዕራፍ 65 ቁጥር 5 ላይ ይህ የአላህ ትእዛዝ ነው ወደ እናንተ ማውረድ ነው ይላል። የአላህ ትእዛዝ የተባለው ማን ነው? ይህ የአላህ ትእዛዝ ነው ወደ ማን አወረደ? ወደ እናንተ አወረድ ነው አለ። ትእዛዝ የተባለው ማን ነው? አለ ቤቱ እየሰማው እኮ ነው። አብራራልኛ። ትእዛዙ አላለው እየጠየቅኩ ነው ያለው። ካረን ሰፊ ውይይት አሁንልን ሙስታዚ አትቁረጡ፣ ሐሳቢን ጨርስልኝ። እየጠየቅኩ ነው ያለው። የአላህ ትእዛዝ አሁን ፖይንቱ ላይ እየመጣሁልህ እኮ ነው። ይህ የአላህ ትእዛዝ ነው ወደ እናንተ ማወረድ ነው ይላል። ትእዛዝ የተባለው ማን ነው? ቁርአን ነው። ቁርአን ነው። ስለዚህ በዚህ በማጥራት ታዘዝኩኝ የተባለው የታዘዙት ምን ነው? ቁርአንን ሙስሊም እንደሆነ የሙስሊም መጀመሪያ ነኝ በል አይደል ያለው። ለምን አትረጋጋም እንዴ? ለእርሱ እኮ ስለጠየቀኝ እኮ እየመለስኩልኝ ነው ኡስታዝ። ዝም ልበልሽ? ይኸውልህ አትናደድ። ኧረ አልተናደድኩም ኡስታዝ። እየተናደድክ ነው ስለማይታወቅ ነው ራሱ 6163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ ይላል። ምንድነው የታዘዙት? ሙስሊም ለመሆን ምንድነው የታዘዙት? ምንድነው ወደሳቸው የወረደው? ቁርአን ፉርቃን። እሺ ቀለል አድርገልህ እንደውም እዛው ላይ ሱረቱ አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። ትእዛዝን ከተቀበለ ሲሉት ያ ትእዛዝ ምንድነው? ቁርአን ነው። ስለዚህ ከተቀበለ ለሆን ታዘዝኩኝ አሉ። ከአጋሪዎችም አትሁን ተብያለሁ። መጀመሪያ ትእዛዝን ከተቀበልኩኝ ሲሉ ምን ማለት ነው? እንደነበሩ ነው እኮ መጀመሪያ ቁርአንን ተቀብለው የታዘዙ
የመጀመሪያ ከቁርአን አንፃር የመጀመሪያ ሙስሊም ማን ናቸው? ነብዩ መሐመድ ናቸው። በቃ ጥያቄው ተመለሰ። ስለዚህ መጀመሪያ የሚለው ነገር እዚህ ጋር በአንጻራዊ ነው በፍጹም አይደለም እኮ እኔ እኮ ያልኩት የሙስሊሞች መጀመሪያ ነኝ በጣም እሺ ኡስታዝዬ ሐሳቢን አሁን ችግር የለውም። እኔ ያልኩ ያለሁት ለምሳሌ አሁን አንድ ሰው አሁን ነብዩ መሐመድን ቁርአኑን ለሳቸው የተሰጠ በሳቸው በኩል ነው አይደል እኮ ለምን ሐሳቢ ምንም እንዳላወራ ከለከልከኝ እኮ ኡስታዝ የሆነ ነገር ሳወራ ታስቆመኛለህ ግራ ገባኝ። ዛ ፖይንት ነው አየር ለሚያዝ ከሆነ የመጣኸው ቁጭ አርጌ እዛ ጋር እንደማንኛውም ሰው ታፕ ታደርጋለህ ታች ወረ በጣም አክብረን እንደዛ ያልኩ አይደለም እኮ ኡስታዝ ይሄ እኮ ነው አሁን ያልኩት አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነኝ ብለዋል አንድ እሺ የቀደሙ ሰዎች ሙስሊም ከነበሩ በምን አይነት መጽሐፍ ነው የተዳደሩት እስቲ አስተምረኝ ንገረኝ አረጋ ቆይ ተረጋጋ ይሄ መጀመሪያ ጨርስ ራሱ ማለት ነው እኔ መጀመሪያ ትእዛዝን ከተቀበለ ይላል አይደለ ሱረቱ አና ምዕራፍ 6 ቁጥር 14 ላይ እኮ ኡስታዝዬ አሁን አነሳው ሐሳብ ከቁርአን አንፃር ሐሳቢ ሙሉ እኮ ውድቅ ነው መሆኑ ከቁርአን አንፃር ያነሳው ሐሳብ ሙሉ ውድቅ ነው በጣም ነው እየታገስን ያለን ነው ምንም አላልኩም እኮ ኡስታዝ ያነሳው ሐሳብ ከቁርአኑ አንፃር ውድቅ ነው እያልኩ አለሁት እንዴት ብትለኝ ይሻላል ወይ አልጨረስኩም ራሱ 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ይላል አይደለ ትእዛዝ የተባለው ምንድነው አብራራልኝ ኡስታዝዬ ትእዛዝ የተባለው ምንድነው ጥያቄ ቅድም ምንድነው ብያለሁ አብራራልኝ አሁን እኮ አጭር የተጠያየቅ ነው አሁን ይኸውልህ ቁርአን ሱረቱል አልአንዓም ላይ ምዕራፍ 663 ላይ እኔ ሙስሊሞች መጀመሪያ ነኝ በል እሱ ላይ ነው ያወራን አለ ነው እኮ በል ተብሏል ቤቱ በጣም እየታገስን ነው ያለ ነው የምር ለመናገር አንደኛ አዳማጭ ስላለ ለአዳማጩ ብለን ነው በዚህ ደረጃ ሰውን አናወራም ሌላ ሰው በጣም ንጽጽር ነው አይደለም ኡስታዝ ንጽጽር አይደለም ለድረስ የምትጠየቀውን እዛው ላይ የምትጠየቀውን ለማብራራት እንዲመቸኝ እንዲገባ መጠይቅን ጥያቄ መመለስ አለበት ዋና ፖይንቶቹን የሚባሉት እየሳትካቸው ናቸው ሱረቱል አናም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ይላል ትእዛዝ የተባለው ማን ነው እኮ ንገረኛ እኔ ጠየቅኩ ቁጥር 163 አይደል አንተ ግን መልሱ ለመስጠት የፈለከው ቦታ መስጠት ይችላል ነው ያልኳል ነው መልሱ ልሰጥህ እኮ ነው መልሱ ልሰጥህ ነው እኔ መጀመሪያ ትእዛዝን ከተቀበለ ይላል ትእዛዝ የተባለው ማን ነው እኔ እንጃ ትእዛዝ የተባለው አይደለም እኔ ሙስሊም መጀመሪያ ነኝ ማለቱን ያልኩ ካለ ትእዛዝ የተባለው ማን ነው እባክህ አታደርቀኝ ትእዛዝ ወይ ወደ እናንተ አወረድ ነው ይህ ያላ ትእዛዝ ነው ወደ እናንተ ማወረድ የተባለው ቀደም ስናነበው ማን ነው ብለኛል ትእዛዙ ቁርአን ነው አልኩ ቁርአን ነው በቃ እኔ መጀመሪያ ትእዛዝን ከተቀበለ ሲል ትእዛዝ የተባለው ማን ነው ትእዛዝ የተባለው ስትልን ቁርአን ነው አይደል ነብዩ መሐመድ የተቀበሉት ትእዛዝ የተባለው ማን ነው ብዬ ጠየቅኩ እባክህ እንትን አትበላው አሁን ቅድም ድጋሚ አንብቤልሃለሁ አሁንም ድጋሚ አነበብኩልህ እባክህ አታደርቀኝ መጀመሪያ ትእዛዝን ከተቀበለ ሲል ትእዛዝን የተባለው ማን ነው እሺ ቁርአን ጥሩ እኔ መጀመሪያ ትእዛዝን ከተቀበለ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የሚለው እዚህ ጋር የገባው ቃል በአንጻራዊ ነው ወይስ በፍጹማዊ ነገር ነው መጀመሪያ የሚለው ቃል አሁን ካነሳው አንፃር ፍጹማዊ አይደለም ምናዊ ነው ምናዊ ነው አንጻራዊ ነው ወይስ ፍጹማዊ ነው ምናዊ ነው አሁን ካነሳው አንጻራዊ ነው በቃ ስለዚህ ይኸውልህ አሁን ተመልከት እንግዲህ እዛው ላይ ቁጥር 163 ላይ ይልና ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አሉ የትኛውን ነው የሚታዘዙት የታዘዙት ምንድነው እስልምናን መጀመሪያ እንዲሆን ቁርአኑ ታዘዝኩኝ ቁርአኑ ማለት ነው እኔም አሉ የሙስሊሞች መጀመሪያ ነኝ በል አለ ስለዚህ መጀመሪያ ቁርአንን ታዘው ሙስሊም ማለት ትርጉሙ ሙስሊም ማለት ሲምፕሊ ያው የቋንቋ ትርጉሙ ሲምፕሊ ሲተረጎም እኔ ሙስሊምና የእስልምና ልዩነት ምንድነው የሚለውን ሐሳብ ነው ሙስሊም ማለት አንድ እስልምናን የሚከተል ሰው በሙስሊም ይታወቃል ነው የቋንቋ ሊንጉስቲካሊ ነው የጠየቀው አረብኛው ቃሉ ሙስሊም ማለት ትርጉሙ የቃሉ ትርጉሙ እኔ እስላምን ነው ማቁ ሙስሊም ማለት እስልምናን የሚከተል መሆኑ ኢስላም የቃሉ ትርጉም ምንድነው እስላም ማለት ሰላም ማለት ነው አይደለም እሱ እንትን ነው የተርሚኖሎጂካል ዴፊኒሽን ነው ኤቲሞሎጂካል ዴፊኒሽን ቃሉ ትርጉሙ እስላም ማለት ሰላም ማለት አይደል ትራንስሌት ሲደረግ ኖርማል ትርጉሙ አይደለም እሱ የእንትን ነው የተርሚኖሎጂካል ዴፊኒሽን ነው እኔ ጠየቁ ኢስላም ማለት ነው ሲምፕሊ ኢስላም ኮመለስኩልን ኢስላም ማለት መታዘዝ ማለት ነው ትርጉሙ ሙስሊም ማለት ደግሞ ምን ማለት ነው ትርጉሙ ሊተራሊ ነው ሲተረጎም ምን ማለት ነው ሙስሊም ማለት እኮ ንገረኛ ምን ማለት ነው ካወቀው አውቀዋለሁ በል ንገረኛ አትበለኝ አታዝገኝ እኮ ለዛ እኔ እስላም የሚለውን ነው የሚያውቀው ሙስሊም ማለት የሚያውቀው እስልምናን መከተሉን ነው አልኩ ምን ማለት ነው ኢስላም ማለት እስላም ማለት አሁን ምን አልኩ
ኢስላም ማለት ምን ማለት ነው ብዬ ነገርኩ እንዴ ኧረ ኡስታዝ ምን አልኩ ኢስላም ምን ማለት ነው ብዬ ነገርኩ እስቲ የነገርኩ እንድገመው የቃሉ ትርጉም ታዛዥነት አላልከኝ ታዛዥነት ማለት ነው አይደለም መታዘዝ ማለት ነው አታስቀይስ ኢስላም ማለት ምን ማለት ነው መታዘዝ ሙስሊም ማለት ምን ማለት ነው ትርጉሙ የቃሉ ትርጉም ሊተራሊ ሲተረጎም ታዛዥ ማለት ነው ታዛዥ ማለት ጎበዝ ሙስሊሞች ማለት ምን ማለት ነው ትርጉሙ ታዛዦች ማለት ነው ሙስሊሞች ማለት ምን ማለት ነው ታዛዦች እኔ የሙስሊሞች መጀመሪያ ነኝ የታዛዦች መጀመሪያ ነኝ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የታዘዙት ማን ናቸው ረሱል ናቸው ምንድነው የታዘዙት ቁርአን ምንድነው የታዘዙት ቁርአን ስለዚህ ቁርአንን ለመጀመሪያ ጊዜ ታዘው ቁርአንን ከሳቸው በኋላ ከሚታዘዙት መካከል የመጀመሪያው ታዛዥ ማን ናቸው እሳቸው ናቸው በቃ ስለዚህ እዚህ ጋር አሁን የሙስሊሞች መጀመሪያ የሚለው አንጻራዊ ነው ወይስ ፍጹማዊ ነው አንጻራዊ ከዚህ ከንግግር አንጻር ማለት ነው ሱረቱ አና ምዕራፍ 6 ቁጥር 163 ላይ ካለው አንጻራዊ ነው ወይስ ፍጹማዊ ነው እኮ አሁን አሪፍ ሐሳብ አነሳይልኝ አንጻራዊ ነው ወይስ ፍጹማዊ ነው ከዚህ አንጻር ከተክሱ አንጻር ነው ምን እኮ ያልኩ ነው ካንተ እይታ አንጻር አንጻራዊ ነው አይደለም ከተክሱ አንጻር አሁን ካስረዳው አንጻር እኮ እድል አልሰጠኝማ እሺ ያ እይታዬ ከሆነ ያንተስ እይታ በዚህ ቁርአን ማለት ለምን እድል አልሰጠኝም 163 ላይ ያዝ ሂድ ችግር የለውም አሁን ያልኩ አለውት አሁን ኡስታዝ የነገርከኝ ምንድነው ቁርአኑን የመቀበሉን ነው የታዙት እንጂ እስልምናውን የሃይማኖቱ መጀመሪያ ነው ማለቱ አይደለም ነው እይታክ በየዘመናቱ ትእዛዝ ይመጣል እኮ ልመጣልኝ ነው እና ታዲያ ሪል እንደዛ ከሆነ ፉርቃንን ወደሞ ቁርአንን የመጀመሪያ ተቀባይ ነኝ ማለት ነው ያለበት ሃይማኖቱን አጠቃለው ነው የሙስሊሞች መጀመሪያ ነኝ ማለት የነበረበት መጀመሪያ ምን ብሎ ነው የሙስሊሞች መጀመሪያ ነው ያለው ጌቱ መጀመሪያ ምን ብሎ ነው መጀመሪያ ከዛ በፊት የሚቀርበው እኔ የሙስሊሞች መጀመሪያ ነኝ ከሚለው ቃል በፊት ምን የሚል ቃል አለ ለምን ትመልሰኛለህ ኡስታዝዬ እኮ እሱን ግልጽ እኮ አውራ ወይ ሐሳቤን ተቀበል ነው እንጂ እኮ ሐሳቤ ምንም እሺ ነብዩ መሐመድ አሁን ቃል በቃል የሙስሊሞች መጀመሪያ ነኝ ብሎ ነገር በል ተብሏል አሁን እነ ኢብራሂም ሙስሊም ነኝ ለምን አላሉም በቁርአን ነበር ተወራላቸው እንጂ እኮ አላወሩ ኢብራሂም እንዴት ነው ታወራላቸው እንጂ አላወሩም አይደል እሱም ያወራ ነብዩ መሐመድ ነው ያለው በቃ በቁርአኑ አማካኝነት ንቅል ነው እና እንዴት እናስተናግደው አይደለማ እነ ኢብራሂምን እኮ ሙስሊም አደረገው ራሱ መሐመድ ነው አይደል ንቅል ስለሆነ እስቲ እንዴት አድርገን ማድረግ እንዳለብን ያሰብኩ ኢብራሂም ሙስሊም ነው ያለው ነብዩ መሐመድ ነው እንጂ እኮ ሙስሊም ነን አላሉ ተረጋጋ ዋጠጣ እስቲ ሻይ ምን ልጋብዝ ሻይ ቡና ማኪያቶ ሁሉ ነገር አለ ውሃ ይዣለሁ ኡስታዝ ይዣለሁ እሺ በቃ ተረጋጋ በቃ አትሞትም በቃ የሆነ ጨንቋል ሽንት ቤት ልትሄድ ነው እንዴ ኖ ኡስታዝ አሁን ኢብራሂም ሙስሊም ነው አደም ሙስሊም ነው ያለው ነብዩ መሐመድ ነው እያልኩ ያለው እሺ ፍሪውን በቃ ፍሪውን እስቲ አውራ እንደ ቤት እስቲ ይውና ሳትጨናነቅ አውራ ራሱ እስቲ በላው በጣም እንትን በቃ የተጎዳ ሰው ነው የምትመስለው የተጎዱ ሰዎች ናቸው ጮቀንከኛ ኡስታዝ የጮቆንከኝ ስለሆነ ነው ጮቅነኝ አሁን ስማኝ አሁን አውራ እሺ አሁን ሐሳብን 2 ደቂቃ ወሰድና ሐሳብን አውራ ይሄው ኢብራሂም ያዳምጣል ኢብራሂም ይቀጥላል ካንተ ጋር አሁን እንዳየነው አንጻራዊ ነው ተብሏል ከጊዜ አንጻር ከወቅቱ አንጻር ነብዩ መሐመድ ተብሏል አሁን በቁርአኑ አማካይነት ስንመለከት ነብዩ መሐመድ እኔ ሙስሊሞች መጀመሪያ ነኝ በል ብሎ ፐርሰን አላህ እሱም በል ብሎ ሳሳምኖ ነኝ ማለቱ የታወቀ ነው ነገር ግን እነ ኢብራሂምም ሙስሊም ነበሩ ተብሎ ተወራላቸው እንጂ እንደ ነብዩ መሐመድ ሙስሊም ነበርን ወይ ደግሞ ነን የሚሉን ሐሳብ ከቁርአን አናይም ሙስሊም ናቸው ብሎ ያወራልን ማን ነው ነብዩ መሐመድ እንጂ ማንንም አካል ሙስሊም እነሱ ሙስሊም ነን አላሉም አላህ ሙስሊም ናቸው አላለም ይሄንን የተናገረው ማን ነው ነብዩ መሐመድ ራሱ ነው እና አሁን ከህዝቡ አንፃር ከኡመቴው አንፃር ነው የሙስሊሞች መጀመሪያ ነኝ ያለው ምትሉ ከሆነ ማስረጃ ለኡመቱ የመጀመሪያ ስለሆነ የሚባል ነገር ከተነሳ ማስረጃ አቅርቡልን እንጂ አንድን ክፍል ብለ ነገር እየተተረጎማችሁ ለማሳመን ለምን ትጥራላችሁ ነው አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነው እነ ኢብራሂምም እነ ኢሳም ደቀ መዛሙርቱም ሙስሊም ነበሩ ብሎ ያወራው ማን ነው ራሱ መሐመድ ነው ታዲያ እንዴት ተቀባይነት አለ አሁን ኢብራሂም መልኩ በጣም ቀይ ነው መባልና ኢብራሂም ደግሞ ስለራሱ ማውራቱ አንድ አይደለም ኢብራሂም ክርስቲያን ነው ነብዩ ውሸት ነው ግን ስለትክክለኛ ኢብራሂም ክርስቲያን ነው ሙስሊም ነው ምሮ ለማወቅ ራሱ ኢብራሂም ጠይቀን ትክክለኛው ነገር ያለው ራሱ ኢብራሂም ጋር ስለዚህ ከየት አምጥታችሁ ነው አሁን ነብዩ መሐመድ
እነ ኢብራሂም ሙስሊም ናቸው ስላለ እንዴት ሙስሊም ነው ልትሉ ቻላችሁ? እብርሽንን መልስልኝ። ይሄንን ያለው ነብዩ መሐመድ ነው ሁሉንም ሙስሊም አደረገው እንጂ እኛ ሙስሊም ነን አላሉም። እስልምና የሚባለው ደቂቃ ይጨርስሽ የለም ደቂቃ ይጨርስ እንትኑን በነገራችን ላይ ከጨረስክ እንትን አንዴ ልጨርሳል ኦሬዲ ደቂቃ በነገራችን ላይ እየጠየቀ ያለው ስለ ቁርአን ነው። አሁን አንተ መጠየቅ ያለበት ጥያቄውን አዙረህ የመጀመሪያው ጥያቄ ተመልሶልሃል። የሙስሊሞች መጀመሪያ ነው የሚለው ነገር በአንጻራዊ ደረጃ ነው ያለው። ከዛ በፊት ሙስሊሞች እንደሆኑ የሚናገረው አላህ ነው እየተናገረ ያለው በቁርአን ውስጥ ረሱል ሰለላሁ ዐለይሂ ወሰለም አይደሉም። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ኢብራሂም ከነ ቤተሰቦቹ ሙስሊሞች እንደነበሩ ይናገራል። ማነው ያዕቆብ ከነ ቤተሰቦቹ ከነ ነገዱ ሙስሊሞች እንደነበሩ ይናገራል። ሙስሊም ማለት እንዳልኩ አንዱን አምላክ በብቸኝነት የሚታዘዝ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያለው ማለት ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙሳ አለይሂ ሰላም ከነተከታዮቹ ምን እንደነበር ይናገር። አንድ ያወጣልኝ ኢብራሂም 10:84 ላይ ዩኑስ ይታያል። እዚህ ጋር ምን እንደሚል አንብበለት ምን እንደሚል ጌቱዬ አንብበው። ሙሳም አለ ህዝቦቼ ሆይ በአላህ ነው የሚለው ሲጀምር በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ አለ። ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ስለዚህ እዚህ ጋር የሚለው ያው ኢንኩንቱም ሙስሊሚን ነው የሚለው። አየህ ሙስሊም ማለት ትርጉሙ ሲምፕሊ ታዛዥ ማለት ነው። ታዛዦች ነው የሚለው። ስለዚህ አሁን ታዛዦች አልነበሩም አንዱን አምላክ ለአምልኮ ታዛዦች አልነበሩም ካልክ ሙስሊም አልነበሩም እንዴት ትላቸዋለህ? ሌላ ልጨምርልህ። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ግባ። ያው ጌታውም ለሱ ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ነው የሚለው አይደለ? አስሊም አለው አላህ። አስሊም ማለት ታዘዝ ማለት ነው፣ ቋንቋ ነው። አየህ አስለምቱ ታዘዝኩኝ አለ። አንዱን አምላክ ታዘዝኩኝ አለ ይላል። ከዛ በኋላ ምን ይላል? ከቁጥር 128 ላይ እሺ በእርሷም በህግጋት ህጓ ማለት ነው ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ 128 ነው ያልኩት። 128 ነው ያልኩት ወደኋላ። ኦኬ እዚህ ጋር አልያዝኩም እሱ ነው ወደኋላ ቁርአን ላይ ሊደሽ ጉድ እኮ 128 ያው ኡስታዝ እሺ ጌታችን ሆይ አለ። እሺ ጌታችን ሆይ ለአንተ ታዛዦች አድርገናል። ኢብራሂምና እስማኤል ታዛዦች ለሚለው የገባው ቃል ምንድነው? ጌቱዬ እየሰማው ነው ኡስታዚ። ታዛዦች ለሚለው የገባው ቃል ምንድነው? እዚህ ጋር ሙስሊም ነው። ሙስሊም ማለት ሲምፕሊ ታዛዦች ማለት ነው። ስለዚህ ከአብርሃም ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩት አጠቃላይ ከአደም ጀምሮ በቁርአን ውስጥ ታዛዦች ናቸው። አላህ ከዚህ በፊት ሙስሊም የሚለው ታዛዥ የሚለው ያለው አላህ ከአደም ነው የሚጀምረው። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ማለትም አላህ ከዚህ በፊት አለ ሙስሊሞች ብሎ ሰይሟቸዋልና አለ። ታዛዦች ብሎ ያለው ታዛዦች ሁኑ ብሎ ያለው ለመጀመሪያ ጊዜ ለአደም ነው። ከዚህ በፊት የሚለው ሚንቀብሉ ነው የሚለው አረብኛው። ሚንቀብሉ የሚለው ሁለት ቃል ብቻ ሁለት ቦታ በላይ ብቻ ነው ያለው። አንደኛው ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ አሁን ያየነው ጥቅስ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ታገኘዋለህ። ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን አለ። ያኔ ኪዳንን ሲያወርድ ያኔ ቃል ሲመጣለት አንዱን አምላክ እንዲያመልክ ነው፣ አንዱን አምላክ እንዲታዘዝ ነው ለአደም የመጣው። ከአደም ጀምሮ የነበሩት በአጠቃላይ ምንድናቸው? ሙስሊሞች ናቸው ወይም ታዛዦች ናቸው። አንዱን አምላክ የሚታዘዙ ነው ብለን እናምናለን ማለት ነው። ሱረቱል አናም ምዕራፍ 6 ቁጥር 163 ላይ ኢብራሂምዬ ጨመር አድርገለት ወደ ኋላ ኮንቴክስቹዋል አፕሮች በሚባለው። እሺ ኡስታዝ እሺ ጌቱዬ አሁን አብረን እያነበብን ነው። እሺ ምን ሄደው ቀለል አድርገን ማለት ነው። ኡስታዝ በደንብ አስረድተዋል። እዛው ቅድም ያልከው ላይ ሱረቱል አናም ምዕራፍ 6 ቁጥር 163 ነው አይደል? ያንተ ጥያቄ ይሄው እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ የሚለው ነው አይደል ጥያቄ ጌቱዬ አይደል? ያነስ ያለው ነው። ጥሩ ቀደም ብለህ ወደ ላይ ብትሄድ ኖሮ መልሱን ታገኘው ነበር። ኡስታዝም በደንብ አስረድተዋል። ማሻአላህ አላህ ይጠብቅልን። ምን ይላል? እኔ ጌታዬ አለ። እንግዲህ ነብያችን በል እየተባሉ ነው እዚህ ጋር። እሺ ነብያችን ናቸው ይሄንን ተናገሩ ተብሎ የሚናገሩ። እኔ ጌታዬ አለ ወደ ቀጥተኛው መንገድ ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የማንም መንገድ መራኝ ይላል። የማን መንገድ ይላል?
የአብርሃም መንገድ መራኝ እርሱም ከአጋሪዎች አልነበረም በል። ስለዚህ ነብዩ የማን መንገድ ነው የተመሩት? ተመሩ ሳይሆን ምራኝ ነው ገና መራኝ አይደል ወዳጅ መራኝ በል ነው የሚለው መራኝና መራኝ እኮ መራኝ በል እሱን ተረድቻለሁ። የማንን መንገድ? የአብርሃምን መንገድ። በጣም ጥሩ። አሁን አብርሃም ምን ነበር? እንመለሳ ደግሞ ወታች አብርሃም ምን ነበር? ቀደም ኡስታዝም አሳይተዋል። አሪፍ ሐሳብ። ይሄ አንድ ጥቅስ ደግሞ ለስተ ይሄው እኮ ወደ እሱ አይሁድም አልነበረም። አብርሃምም አይሁድም አልነበረም። ወደ እውነተኛቱ ሙስሊም አዘንባይ ነበር ብሎ አብርሃም ምን ነበር? ቆይ አትቸኩል። ቆይ አንድ ጊዜ በቁርአን ውስጥ አትቸኩል። ቆይ ይኸውልህ ኢብራሂም አይሁዳዊ እኮ ከቁርአኑ አንፃር አብርሃምም አይሁድ አልነበረም፣ ግን ወደ ቀጥተኛው አዘንባይ ሙስሊም ነበር አይደል ብሎ እኮ ቁርአን ላይ ያወራኸኝ ያለው ሙስሊም ነበር እያለ ያለው ቁርአን ነው። አሁን እኮ ሐሳባችሁ ሙሉ የቁርአኑን ሐሳብ እኮ ክርክር ባይብል ላይ ለምን አንገባም? እንደዛ ባይብል ላይ ሙስሊም የሚል ቃል እናምጣ። ኖ እዚሁ ጋር ይሄ ኡስታዝዬ አንቾክላ አንድ ጊዜ ይኸውልህ፣ ምንም ጊዜ ሰጣችሁ ምንም ችግር የለውም። አሁን ያነሳችሁት ሐሳብ ይሄ ሁሉ አሁን ስለ ሙሳ ነክታል አይደል? አዎ ባይብል ላይ ለምን አንገባም? አሁን እያወራ ያለው ከፉርቃን ነው ከተውራ ነው እያሳየኝ ያለው ኡስታዝ። ከብሉይ ኪዳን ላሳየህ እኔ ለምን አላሳየኝ? ኖ ከፉርቃን ነው ከተውራ ነው እያሳየኝ ያለው። ይሄ ሰውዬ ከቁርአን ነው እያሳየኝ ያለው። አሁን ደግሞ ወደ ባይብል ልግባ። ለሙሳ የተሰጠው ተውራ ነው አይደል? ለምንድነው ነው አሁን ይሄ ሁሉ ያለው መሐመድ ነው እኔ እያልኩ ያለሁት እንጂ ራሳቸው አላሉም እኮ ነው እያልኩ ያለሁት። ብለዋል ላሳየኝ። እኛ ደግሞ ጥቅስ እንስጥ። ኢዮብ 22 21 ላይ ያወጣለት አንዴ እቺንም ከውሱ ጋር በደንብ አውርቼበታለሁ አውቃታለሁ። ነው የራሳችሁ መጽሐፍ ማብራሪያውን ተመልከተውና ከዛ በኋላ ትፈርዳለህ። ለሊና ባይብል ላይ አለ ወይስ የለም የሚለውን ቃል ሙስሊም የሚለው ቃል አለ እኮ አይቻለሁ። ቆይ እንጂ እንትኑን ታረጋለህ። እንግሊዘኛው ላይ እናሳያለን። አሁን ምን ታረጋለህ መሰለህ? ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ጥቅሱ ማለት ነው 22 21 ላይ ምን ይላል መሰለህ? አሁን እኮ ብዙ ጊዜ አውርቻታለሁ ነው ያልኩት። ከዛ በኋላ ደግሞ ቆይ እንጂ ሰላም ሁን ይላል። ሰላም ሁን የሚለውን የዕብራይስጡ ሙስሊም ሁን ብሎ ነው የሚያስቀምጠው። ታውቃለህ ይሄንን? በቃ ለዚህ ነው ቅድም ሰላም ማለት ሙስሊም ብዬ ተረጎምኩልህ። አይደለም እንደዛ አይደለም የሚያደርገው ላሳይ ምን እንደሚል። ከዛ ምን ታረጋለህ? በዕብራይስጥ ምን ይላል? ይሄንን ቃሉ ምንድነው የሚለው የሚጠቀመው ብለን ስንል እዛ ጋር ምንድነው ዩሽለም ነው የሚለው። ዩሽለም ማለት ሙስሊም ማለት ነው። ቆይ ዩሽለም ነው የሚለው። እኮ በአረብ እስላም በአረብኛ ጋር በዕብራይስጡ እስላም ይላል። በእንግሊዘኛ ጋር ነው የምገባ። ይሄንን ማብራር ለስኮላሮቹ እንተውላቸው። አሁን ዩሽለም የሚለው ቃል ሙስሊም ማለት መሆኑን መረጃ ይስጥ ራሳቸው እንትኖቹ ይስጡ። አሁን ወደ ሌላ ነገር አትግባ። ብራውን ድራይቨር ቢገር ግባ። እሺ ኡስታዝ ግባና ታች ላይ ምን የሚል ታገኛለህ መሰለ? እሺ ቢሴቭ ይላል። አሁን ሙስሊም ማለት ይላል በአረብኛ ሙስሊም የሚል ነው አለ። ትርጉሙ አለ ቢሴቭ ሴኪዩር ፍሪ ፍሮም ፎልት ሜክ ኦቨር ሳይን ሪዛይን ኦር ሰሚት ዋን ሰልፍ አለ። ስፔሻሊ ቱ ጋድ ለአምላክ መገዛት ነው አለ። ዌር ፓርቲኩላሪ ሙስሊም ኢንዴፊኒትሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው። ያ ምን ይባላል አለ? ሙስሊም ይባላል ብሎ ነው የሚያስቀምጠው። ሙስሊም ይታያል። እስቲ አስቀምጥለት። እኛ አይደለም የተረጎምነው፣ ስኮላሮቹ ናቸው ያስቀምጡት። የዕብራይስጡን ሲያስቀምጡት ምን አሉ? ሙስሊም አስቀምጠው። እሺ ያ ኢስላም ነው። አይቻለሁ። ይሄን ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም ኡስታዝዬ። ሙስሊም አውጣለት። ሙስሊም ተለቅ አድርገው ይብሮ አይታይም። ያ ምንድነው የሚለው እዚህ ጋር? ሰሚት አይቻለሁ እኮ ነው። ከአንድም 5 ጊዜ ተወያይቼበታለሁ። አረጌቱ አስወራን ባላ ሙስሊም እያልኩ እኮ ነው። ግልጽ ነው ሐሳቡ፣ ግን እናንተ እንደምትተረጉሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ። ለምን እናንተን ብቻ እንድንሰማ ትፈልጋላችሁ? ውረድ በቃ ውረድ እና ዋን ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን አላስወራ እኮ ነው ያልከን ራሱ። ይኸው እዚህ ጋር ምን አለ? ዌንስ ፓርቲኩላር ሙስሊም ኢንፊኒት ፎርም ሲሆን ስልም ይባላል አለ። ፕሮፐርሊ አለ ሰሚሽን ቱ ጋድ አለ ለአምላክ መገዛት ሰሚሽን ነው አለ። ሰሚሽን ማለት መታዘዝ ማለት ነው። ኢስላም የሚለው አረብኛው ቃል ሰሚሽን ማለት ነው። እዚህ ጋር ምን አደረገ? ፕሮፐርሊ አለ። ፕሮፐርሊ ሰሚሽን ቱ ጋድ አለ። ፓርቲኩላር ሙስሊም አለ።
ሙስሊም ብሎ ነው ያስቀመጠው። በአረማይክ ሙስሊም ይባላል አለ። በዕብራይስጥም ሙስሊም ይባላል አለ። ቃሉ አለ መጽሐፉ ላይ ራሱ ማለት ነው። አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው። ሂድ አረቢስ